ለምን አንቺ ለኛ መፍትሄ እየሆንሽ ነው? እዚህ ጋር ገባሽ? እኔ 2 ዓመት አምቄ ያስኩትን ነገር ነው እዚህ ጋር ለሌሎቹ ሴቶች ማለት እዛው ኖሮ እየፈሩ ላሉት ፍትህ እንድትሆኛቸው ምንም በላይ ለሱሱ በጣም እኔ አስናጠፋለሁ ይኸውልሽ አልኩሽ። እኔ የምትድነው በእናቴ ሪከርድ ነው አልኩሽ። እኔ ከእናቴ ጋር ስትቀን እንዳላወራው አንቺ ስልክ ቀድሜ ሰጥቼሻል፣ ደውለሽላታል፣ እሺ ብላሻለች። እኔና ማዘርጋ ክፍተት አለ፣ አውርተን አናውቅም፣ ግጭት አለ። ኢትዮጵያ ስገባ የተጣላን ግን ለሱሱ ብዬ ነው የማወራት። ደውልና እማዬ እንደዚህ ነበር ያን ጊዜዋ ልጅ እኮ አሟት ነበር። በሲስተም ነው የምጠይቃት። ገባሽ? ቲክቶክ አትጠቀምም፣ ስልኳ ያላት አንቺ ብቻ ነሽ፣ ሌላ ሰው ማንም የለም። ገባሽ? ለአንቺ ብቻ ስለሰጠው ቲክቶክ ስለማትጠቀም ምንም ስለማታውቅ ምንም ሊፈጠር የሚችል ነገር የለም ብዬ ነው የማስበው። በሲስተም ያቺ ልጅ እኮ ታማለች። ያ ነገር ለገነት እኔ ብቻ አይደለም ያለኝ ስልኳ፣ የእናትሽ ስልክማ ገነት አላት። የዛኔ አዋቂ ፈልጋ ጠንቋይ ፈልጋ የእናትሽን ስልክ ሰተሻት የለም? ሁለት ነው ያላት። አሁን ገነት ደውላ እናትሽን ታስፈራራቸው። እናቴ ናት እንዳትናገሩ እውነቱን ብላ አንቺንማ እናትሽ አሳልፋ አትሰጥሽም። ምንም ቀረ አንቺን አሳልፋ አትሰጥሽም። ገነት ነገሮችን እንኳን ካበላሸች አመጣታለሁ እናቴን አንቺ ጋር ስልክ ባለሽ እኔ አሁን የምፈልገው እናትሽ ጋር ደውላ እናትሽን እንዳይናገሩ ሐቂቃውን እውነቱን እንዳይናገሩ በሆነ ነገር እሷ እጇ ቤሩት ውስጥ እጇ እኔና እናቴ መሀል አሁን ንስሐ አባት አለ። ምንም አታመጣም። ቤሩት ውስጥ ቅምጦቿ ቦዲጋርዶቿ ምን ሊያደርጉ ይችላሉ? ኢትዮጵያ ውስጥ ግን አቅም የላትም። ይሄንን እንድታቂ ፈልጋለሁ። ኢትዮጵያ ውስጥ እንዳትፈሯት ማናችሁ ምንም ማድረጋት ምንም ነገር አብይ እሷ አቅም ቤሩት ላይ ብቻ ነው። ይሄንን እናትሽን አንቺ ወይ የሆነ ሰው ከዚህ ከወጣሽ በኋላ የሆነ ነገር ተብለሽ እሷ ደውላ እናትሽን የሆነ ነገር አደርጋለሁ ምናምን ብትልሽ እንዳሰሚያት በጭራሽ ማረግ። እኔ ኢትዮጵያ ብትመጣ አንደኛ እኔ የምገላት ገለትን እኔ የምገላት በዚህ ራሱ እስር ቤት እንደሚገቢ ትገልሽ እገላለሁ ማለት አይባልም። ታይ ለምን እንደሆነ ያደረገችውን እኮ ሰለማታውቅ እኮ ወንጀል ነው። በዚህ ማለት ወንጀል ነው። ሰው ላይ እንደዚህ ያሳመቻት ልጅ አለች ከወንድ ጋር ተይታ ቀርጻት አብዬ እግሯ ስራ አንበርክካ ያስላሰቻት ልጅ አለ። ራሷን እስከ ማጥፋት የደረሰች ሴት አለች። ቪዲዮን እንድትደልትላት ነው። አዎ እና ግን በመጨረሻ እግሯን ካሳመቻት በኋላ ደለተችላት። አዎ እንደ ውሻ ስታስልሳት ማለት ነው። ግን ደለተችላት አደኢንድ ዋናው ግን ደለተችላት። ልጅቷ ስቲል ናው ይቺ ልጅ ቤሩት ውስጥ ነው ያለች ልጅ። ከዛም በኋላ ከዳውራም ጠፍታ መዳም ቤት የገባችው ከናንቃጧን አጥፍታ እስካሁን ድረስ ያላገኘዋት ብታምኙ ባታምኙ ማለት ነው። አሁን ይህንን አትናገሪ በቃ። ልጅቷ ስቲል ቤሩት ውስጥ ካለች ለምን ላንቺ ነገረችሽ የሚለውን ሄዳ ደግሞ ሊሆነ ነገር እንዳታረጋት ልጅቷን ማንነቷ ምናምን ነበርኩኛ በቦታው ልጅቷ እሷ ቤት እኮ ነው መታ ልጅቷ ቤቷ ውስጥ ስትልሳት። ስለዚህ ልጅቷ ነግራሽ ባይነሽ አይተሽ ነው? በአይኔ አይቼ ነው። በአይኔ አይቼ ነው። ለምን አሁን እኔ የእናቴ ለእሷ እንድታረግላ ስለሰጠው ገነት በቃ እኔን ምን አረገችኝ? እንደ ሚሞሪ ሚስጥር የሚይዝ ሚሞሪ የለም እንደዛ ነው። ምንም አልተነፈስም ስለሷ ገባሻ? እኔ እስካሁንም ምንም የተናገርኩን ነገር የለም። ግን አሁን ከአቅሜ በላይ ስለሆነ በሱሱ ጉዳይ ስለመጣች ነው የተናገርኩት። ገባሽ? እዚህ ጋር በማታውቀውች ልጅ እንዳሻንጉሊት እየተጫወተችባት የሆነ በቃ በስራዋ ላይ ቅናት እንዳላት በቃ ነገሮቿን እያበለሸችባት እያለ ስለሆነ ስለተሰማኝ ነው እየተናገርኩ ያለሁት እንጂ መናገርም አልፈልገኝ። በእንደዛ አይነት ባይዘዌ በሱሱ ብቻ አይደለም ገነት የምትቀናው። በጣም ብዙ ሰው ላይ መተት ታሰርታለች ቤሩት ውስጥ እጅግ እኔ ወደ ብቆጥርላችሁ 9 ምናምን የሚሆን ሰው ነው እንትን ያለኝ። ማሩፍ ታዋቂ ናት አብዬ ያለሽ እንትን ያለኝ ሰው 9 ሰው ይሆናል። አንዴ ልንገራችሁ። ወደ 9 ሰዎች ቮይስ ልከውልኛል በቤሩት ቁጥሬን ከየት አመጡ ለሚለው እርዳታ ላይ የተሳተፉ ሰዎች ናቸው። እኔ ቤት እርዳታ የረዱ ደረሰኝ ለመላክ ዋትሳፕ ቁጥሬን ዋትሳፕ ላይ ግሩፕ ስከፍት በደረሰኝ እርዳታ ላይ የተሳተፉ ወደ 9 የሚሆኑ ቤሩት የሚኖሩ ሰዎች እየማሉ እያለቀሱ ቮይስ ልከውልን፣ እኛ ግን ለህይወታችን ስለምንፈራ ነው እዛ ጋር ገብተን ማታ ላይቭሽን እየተከታተልን ነበር። እዛ ጋር ገብተን ለመናገር በድምጻችን ማንነታችን ስለሚታወቅ አንቺ ደግሞ ቪዲዮ አብሩት ያለሽ ቪዲዮ ራሱ ባናበራ እኔ አሁን ድምጻችንን አታሰሚ ምናምን አላሉኝም። ግን
እነሱ በድምጻቸው አውቃቸው ህይወታቸው አደጋ ላይ እንዳይወድቅ ነው። ከቤሩት እስካልወጡ ዚያርናት ሴፍ እና ብዙ ሰው ላይ መተት ታስደርጋለች። ሴቶችን እሷ መጠጥ ቤት ትቀጥራቸውና ከአረብ ጋር እንዲተኙ በብር እንዲተኙ ታደርጋቸውና ሳያውቁ ካሜራ ገጥማ ቪዲዮ ትቀርጻቸው ነበር። በራቁት ቪዲዮቸው እድሜ ልካቸውን እሷን እንዲያገለግሉ ታደርጋቸዋለች። ማንም ሰው ቤሩት ላይ ከእሷ በሀብት ከበለጠ በቢዝነስ ከበለጠ ስታስመትት ማስረጃ አለ። መድኃኒቱን አሁን እሷን ሱሱ ላይ መድኃኒቱን አርጊ ስትላት እሷ ጋር የምትሰራ ሰራተኛዋ ናት። መጠጥ ቤቷ የምትሰራ አስተናጋጅ ናት። ስታስተናግጂ ሱሱ መታ ስትጠጣ መጠጡን አርጊ ስትላት የራቁት ቪዲዮ ይዛባት በራቁት ቪዲዮ እያስፈራራቻት ነው ያደረገችው። ስለዚህ ያኔ እሷ መጠጡን ካረኩት በኋላ ግን ሱሱ ሳትጠጣው ደፋውት ነው ያለችን። እሱም ፈጣሪ ነው የሚያውቀው። ሱሱ ትጠጣው ይደፋል። እኔ ደፋው ሱሱ አልጠጣች። ምልክቱ ሱሱ እንድታስታውስ ነግሬያታለሁ። መጠጡ ተደፍቶባት ደፍቼባት ከዛ አዋክቤ ሙሉ አዲስ ፎርካ ያንቀርገበ የመጣቷ ቀን ጋብዣታለሁ። ከደሞዜ ነው ብዬ እምቢ እያለችን በጉልበት ጋብዣት እንድታስታውስ እኮ ነግሬያታለሁ። እስከነ ምልክቱ እኔ ቦይስ አስቀምጬላታለሁ። አስታውሽኝ ያን ቀንም ብርጭቆሽ ሙሉ ፎርካ አዲስ ከመውረዱ እላይሽ ላይ ደፍቼ አልኳት። ከዛም በኋላ እምቢ ብዬ አዲስ ፎርካ አላመጣሁልሽም ብርጭቆ ሙሉ ሳይቀር ቀይሬ ማለት እንድታስታውስ ያን ቀን ማለት ያለው ነገር ሆነም ቀራንቺ ስደነግጪ ወደኋላ መለስ ካረሹ ብዙ ነገር ታስታውሻለሽ። አዎ ጥሩ ሀሳብ። አንድ ሀሳብ ተሰጠኝ ኮሜንት ላይ ሜክ ቮይስ ኢፌክት ቆበዝ፣ በጣም ጥሩ ቮይስ ኢፌክቱን ቀይሬ ቮይስ አሰማችኋለሁ እኔ። ኦኬ ሶ ማንነታቸው እንዳይታወቅ ድምጹን እቀይረዋለሁ። ቮይስ ኢፌክቱን አደርግና ድምጻቸው ይቀየራል። ሶ ማንነታቸው አይታወቅም። ሱሱ እንዴት ነሽ? ደህና ነሽ ወይ? ሱሱ አንዴ ላይቭ ላይ ልትመጪ ትችያለሽ። በሌላ አካውንት ወይ በባልሽ አካውንት ነይ ማሬ። ያንቺ አካውንት ዋርኒንግ ላይ ስለሆነ በባልሽ አካውንት ነይ። ይቅርታ ሊጠይቅሽ የሚፈልግ ሰው አለ ላይቭ ላይ። እንዴት ነሽ? አይዞሽ ሱሱዬ፣ እኔ ወደዚህ እንሽ። እንዴት ነሽ? ደህና ነሽ? እረፍት ወሰድሽ ዛሬ? ትንሽ አረፍሽ? ድምፅሽ አይሰማም ሱሱ። ደህና ነኝ እናቴ። ምንድነው? እሺ ነው ምንድን የሆነ እንደ ፌስታል ነገር የሚኮሻኩሽ ነገር አለ። ደህና ነኝ። ይሰማል? አሁን ይሰማል። ተስተካከለ እና ልታናገርሽ አንቺ አንቺን ይቅርታ መጠየቅ ትፈልጋለች። በገነት አስገዳጅነት በራቁት ቪዲዮ አስፈራርታት አንቺ ላይ መድኃኒት መጠጥሽ ውስጥ እንድታደርግ አስገድዳት፣ እሷ ደግሞ መጠጥሽ ውስጥ አድርጋው ከዛም በኋላ ካሜራ ስለነበረ መጠጥ ቤት ውስጥ ፈርታ ምናልባት ካሜራው አንቺ የሆነ ነገር ብትሆኚ ካሜራው ላይ ስታደርግ ታይታ አደጋ እንዳይደርስባት እንዳትታሰር ልጅ አላት ኢትዮጵያ። ያንን ፈርታ መጠጡን ሳትጠጪው ደፋውት ነው ያለችው። እንደውም እኔ ደግሞ ጠጥታውስ ቢሆን በምን እናውቃለን ስላት፣ ያው ለራሷ ከነ ምልክቱ መንገር እችላለሁ ቀኑን መጠጡን እንዴት እንደደፋሁትና ከዛ ከራሴ ከደሞዜ እንዴት እንዳወረድኩ ቮድካ ምናምን ማስረዳት እችላለሁ ብላለች። እና አሁን አንቺ ቀኑን አስታውሰሽ በዚህ ቀን እንደዚህ ያደረኩት ብለሽ አስታውሰሽ ንገሪያት ሀኒቾ። አብዬ አመሰግናለሁ። ሱስዬ በመጀመሪያ በጣም ይቅርታ፣ በጣም በድዬሻለሁ። ማርያምን በጣም ይቅርታ። የራሴ ነገር ስለሆነ ነው፣ እኔም ግዴታ ስለሆነብኝ ነው። በጣም ይቅርታ ጌታ፣ ይቅርታ። ጉዳዩን ሊቀርሽና እንድታስታውሺ ማለት ነው። የመጠጡ የነበረው ቀን ክለብ ላይ አንድ ቀን አንድ ላይ አምሽተን ተጫውተን ማለት ነው። ከዛ እኔ ከነት ጋር ነው የምሰራው ብዬሽ ታስታውሻለሽ? መጣለሁ ብለሽኝ የመጣሽ ቀን ታስታውሻለሽ? ከጓደኞች ጋር ጓደኞቼ ከዛ እኔ ቦልካ አልጠጣም ስልሽ እኔ ቢራ ነው አንድ ቢራ ነው ወይ ሁለት ቢራ ነው የምጠጣው አልጠጣም ብለሽ አይ በእኔ ሞት ብለሽ በግድ አስጨነቀሽ ሼም ይዞኝ አወረድሽልኝ። ኦኬ አስታውሳለሁ። እና መጠጥሽ ላይ ጨምሬ ነበር፣ ሁላችንም ነበርን። መጠጥሽ ላይ አንቺ ጋር ተቀምጬ ነበር። ፎርካው ሳይወርድ በፊት ቢራ እየጠጣሽ
በብርጭቆ ነበረ ጨምሬ ነበር እያወራሁ በዚያ ዙሬ አልዋሽሽም። ይኸው ገነት ጋ ነው ገነት ቤት ያለን ገነት ቤት ነው መጥተን ከዲስኮ ገነት ቤት ሰላም ብዬሽ ቁጭ ብለን አጠገብሽ አቅፈሽኝ ቁጭ ብለን እያወራን ጓደኞችሽ እንደዚህ የተቀመጥሽበት ቦታ ተሾርሽ ወደ በሩ ጋር ነበረ እንዲህ ወደ በሩ ጋር አንቺ የተቀመጥሽው በዚህኛው በኩል ነበረ። በዚህ ጋር እንዲመደዳ ሱዳኖች ነበሩ ካስታወሽ ፊት ለፊቱ ጋር እንዲህ ካሜራው ባለበት ቦታ የለም። ከዛ ጨመርኩና ፈራው መርዝ ቢሆን ብትሞች እዛ ጋር ተጠያቂዋ መሆኑን ነኝ እሱ አይደለችም። ፈራውና ደፋውና እምቢ ብዬሽ አጭበርብሬ ሙሉ ንቃ አንስቼ ምን አደረኩኝ ፎርካ ካልጋበዝኩሽ ብዬ ብርማ ነበረኝ ከደሞዜ ይቆረጣል ብዬሽ እምቢ ብዬሽ ፎርካ ሙሉ አወረድኩልሽ። ታስታውሻለሽ? ያንቀን ታስታውሻለሽ? ታውሳለ ሙሉ ቮልካ አወረድሽልኝ። ብርጭቆሽንም ሳይቀር አንስቼው ነበር የምጠጪበት። ታስታውሻለሽ? በርገሩ አለች እኔ ሌሎች ጓደኞች በርገር አለች አንዷም አለች እቺውን ሳቄት አልማዛ ነው የምትጠጣው። እኔ ግን በቃ ሳልፈልግ ቮልካ እንደውም ከዛ ጊዜ በኋላ ቮልካ መጠጣት ጀመርኩ። እኔ አልወድም ነበር አልኩት። እኔ ፎርካ ራሱ ያስለመድኳት አልኳት። ሌላ ቢራ ነግራታል። የሚጠጥ ቢራ ነው የምጠጣው አትጠጣም ነበር። መጣራ ፈለጋችሁ መርዝም እጠጣለሁ ችግር የለውም። እሺ ቀጥይ እኮ እኔ አሁን እኮ እስክታስታውሹን ድረስ ነው እየነገርኩሽ ያለሁት። እኔ ለምትቀጪ ነገር ሁሉ ዝግጁ ነኝ። ያለው አንቺ ምናልባት ልታደርጊ ነበረ። አላህ ግን ጠበቀኝ። የኔ አምላክ ጠበቀኝ። አሁን እሱ ጋር እንድታስታውሽልኝ የምፈልገው ነገር አለ ምታው። ከዛ መጠጡ ደፍቼ ይደፋ ችግር የለውም ብዬ በቃ ጥሩጥጥጥ ብዬ ነበር። ካስታወሽ አርጊሌም ተደፍቶ ነበረ ላያችን ላይ ካስታወሽ በርገር ሁሉ ሰርባይ ነበር ያቀል። በጣም እንደ ምን ሆነሽ ነው ምናምን ብላ አመነጫጨቀች። እኔ ደግሞ ተጣጣሪያችሁ በቃ ይለም ትምስምስ ብሎ ማለት ከዛ ብርጭቆሽንም ሳይቀር አንስቼ እሺ አምጪ ስትኝ አይ ሌላ ብዬ ሙሉ እስከነ በረዶ አዲስ ብርጭቆ ያልተከፈተ ሙሉ አመጣውልሽ። ታስታውሻለሽ? ልክ ነኝ አይደለም? አረ በርገሯም አለች ከፈለግሽ አብረን ነበርን። በርገሯ ትመሰክራለች። ነበርን አስታውሳለሁ እንዳላደረኩት ያንን ነገር ይኸው እመሰክር ራሷ አንደበቷ እንድታስታውስ ነው። እኔ እስከነ ምልክቱ እስከነ ምኑ ነው እየተናገርኩ ያለሁት እንድታስታውስ ማለት ነው። ሁለተኛ ደግሞ የነበረው ልታስደርግብሽ የነበረው በፀጉር ቤትሽ ባንቺ የነበረው ከእናቴ ጋር ያገናኙት እኔ ነኝ። ያንን ከእናቴ አንደበት ላይ እናቴ ተይታለች። ከቀን ጀምሮ ሳስደውል ነበረ። ኦንላይን ላይ አልገባችም። በገባችበት ሰዓት ሪከርድ ቀድቼ ለሀቢባ ልክልሻለሁ። እውነትሽ ይወጣልሻል። እውነትሽ ይወጣል። እንደውም ምን የምፈልገው ላይቭ ላይ እያለን ዳይሬክት ደውለሽ ስፒከር አድርገሽ እናትሽን ስታገናኛቸው ስለገና ቀጠሯ ሲዛትና ካልሆነ ቀጠሯ ሲዛትና እናቴ ቀጠሯ ሲዛትና ላይቭ ላይ ሆነ ይሄው ሁለት ስልክ ነው ያለው። ችግር የለውም። በአንዱ ኢሞ እያወራት እናንተም ያዳመጣችሁ ድምጻችሁን ትቀንሳላችሁ። የሚታርጋችሁ እኔና እሷ ብቻ እናወራለን። እምጠይቃት እኔ በሲስተም ነው ሱሱ እንደተጎዳይ ሰው እስከነስሟ ነው ሱሱ ብዬ የምጠራት። እናቴም እንድታስታውስ እኔ የሆነ ነገር ሲሆን ሀቢባ እኔና አንቺ የሆነ ነገር ካደረግን እንድታስታውሽ እስከነ ምልክቱ ነው የምነግርሽ። እስከነ ቦታው እስከነ ምኑ ነው የምነግርሽ። እስካሁንም ሳወራ የነበረው እስከነ ቦታው እስከነ ምልክቱ እስከማደርገው ነገር እስከተፈጠረ ያሉ ነገራቶች ግን ይኸውልሽ አሁን እኔ ምን እንደሆነ ተቀሽፈሮት ኦልሬዲ እዚህ ጋር ስላወራንበት እንትና ገነት የእናትሽ ስልክ ስላላት ደውላ ያደረጋችሁልኝ አሰጠኝም አልኩሽ። ሀቢባ አሳልፋ እናት እኮ ናት። ክፉም ብትሆን ምንም ብትሆን እናት ልጇን አሳልፋ ምንም ቢሆን አስጥ በእንደዛ እሷ እኮ ሀቡ እዚህ ጋር እውነት እናውራ ከተባለ እናቷን አሳልፋ ሚዲያ ላይ ሰጠች እኮ። ከዚህ በላይ ምንም ማስረጃ አያስፈልግም። እናቴ ናት አለች እኮ። እቺ ልጅ እናቷን ነው እየወቀሰች ነው። ከዚህ በላይ ማስረጃ ለኔ ምን ያስፈልገኛል? እናቴ እናትየውን መስማት አለብን። እሷና ገነት ስለተጣሉ ሊሆን ስለሚችል እኛ ከእናትየው አንደበት መስማት አለብን። እኔ ስልኳን ተሰጠው ሀቢባ ችግር ቢኖር የእናቴ ስልክ አልሰጥሽም። ውሸት ቢኖር የእናቴ ስልክ ላንቺ ልካለሁ። አልክም ገባሻ? ስለዚህ ልክልሻለሁ ያለውን ነገር የእሷን አዳምጥሻለሁ። ትላንትና እንደውም ለሊት ላይ ማለት ነው እዚህ ሰምቼ ደውዬላት ለሷ ማለት ነው። ከዛም በኋላ ተመስጬ እናንተ ጋር እሷ ስትደውል ነበር ዘጋባት ነበር። እዚህ ያለውን ነገር በቃ ልጨርስ ብዬ ስደውልልሽ አታነሽም ምን ሆነሽ ነው ብላ የላከችውን ሪከርድ ልኬልሻለሁ አለ። ያኔ ባወራኋት ኖሮ ትላንትና ማታው ራሱ እናንተን ትቼ እሷን ባወራው ኖሮ ነበር ያልኩት።
እሷም ማውራት ትችያለሽ፣ ነገም ማውራት ትችያለሽ። እናትሽ በቃ ሴት ልጅ አላቸው ለህሊናቸው ሲሉ እውነታውን ካወሩ ያወሩ፣ ችግር የለውም። ለህሊናዋ ስትል ታወራለች አልኩሽ። የፈለገ ነገር ቢሆን አሳልፈ አሰጥም። ስጠይቃትን በሲስተም ቀድማም ቢሆን ገነት ምን እንዳደረገች ስለምታውቅ አሳልፎ አሰጠኝ። ከዚህ በፊት ገነት እንዳስደበደበች ነግሬያታለሁ። ገነት ምን እንዳስደበደበች ያው እኮ እናትየው እኮ ከገነት እንዳስደበደበቻት ስትነግራት ለእናቷ ላስመትትባቷ ያለቻት እሷ አይ አልፈልግም ብላ ነው። ግን እውነት አልፈልግም በይ እውነት እናትሽም ገነት ላይ ያስመትቶ ፈጣሪ ነው የሚያውቀው። እኔ አሁን እውነቱን ልንገርሽ አንቺው ሱሱ ትጠጣው መጠጡ እንዲህ አትድፊ ፈጣሪ ብቻ ነው የሚያውቀው። ደውልሽ አሁን መጠጡን ድፊው አትድፊው ሱሱ ትጠጣው የሚያውቀው ፈጣሪ ብቻ ነው። እኛ የነገርንሽ እዚህ ጋር ነው አሊባ ይቅርታ አድርጊልኛ። እዚህ ጋር ማስረጃ እንዲኖር አስታውሻታለሁ። ያንቀጥ ደፊው አይታሻለች ሱሱ የብርጭቆ ደፍቻለሁ ለዋለ አርጊሌ ሁሉ ሳይቀር አርጊሌ ሁሉ ሳይቀር ድንብርብር ብላ ተደፋብን ማለት ነው። መጠጥ አልቀር አርጊሌ ሁሉ ሳይቀር ነው ላቸው ላይ ደፋ ገረና ራሷ ሱሱ አንቺ ያን ነገር አስታውሺና የዛን ቀን የተቀዳልሽን መጠጥ ተሽዋል ወይስ ተደፍቷል እንደምትለው። እኔ በህይወቴ እንደዚህ ልጅ የተንከባከበኝ ሰው የለም ወላሂ ነው የምልሽ። በጣም ነው የምትንከባከበኝ ባገኘችኝ ቁጥር እና እኔ ደግሞ ምን አይነት ምስኪን ናት። ለምንድን ነው እንደዚህ የምትሆኙ? ብርሽን እንደዚህ እያገኘሽ ፋራ እያገኘሽ ለምንድን ነው ለቤተሰብሽ ወይም ደግሞ ገንዘቡን ማታስቀምጪውና ተጠቅመሽ ቆንጆ ነሽ ለምን እንደዚህ ትሆኛለሽ? ሁሌ ህይወት ለምን ትኖሪዋለሽ? ሁል ጊዜ በቃ ገንዘብሽን ያዢ። በጣም ነው የምትጋብዥ። እኔ እንደውም እንዳጋብዥ እኔ እኮ መጋበዝ ያለብኝ ሰው አይደለም። እንደውም እኔ ልጋብዝሽ። ትንከባከበኝ በጣም ነው እንትን የምትለኝ እና እኔ ደግሞ ወደድኳት። አቡ በጣም ስትንከባከበኝ ወደድኳትኝ። በርገሯ ደግሞ አትወዳትም። ምን አይነት ቀልቃላ ናት? ወረዛ ትሄድ ምናምን ነው የምትለው። ስደፋብኝ የዛ ቀን በርገሯ ራሱ ጮኸችባት። አረ በርገሯ ሼም አይደል እንዴ እየጋበዘች ለምድር ልጅቷ የምታመነጫጭቂያት ይሄው ትግባና ትመስክር። ወላሂ ለምድር ልጅቷ የምታመነጫጭቂያት እየጋበዘችንም ማመነጫጫሽቃትም ይሆናል። ሼም እንኳን የለብሽም እንዴ አንቺ ብዬ እንደው ተቆጣዋት በርገሯን ማለት ነው። ከዛ ኦኬ ምናምን ተብሎ ሌላ ቮድካ ደግሞ እንደገና ወረደች። በቃ ልጅቷ ጣጣ የላትም። አቡ ዝም ብላ ነው የምጋብዘን። እኔ ደግሞ የመሰለኝ ያ የፍቅር የሆነ የመልካምነት የለም። እኔም ደግ ስለሆንኩኝ ከራሴ ነው ስጋብዝሽ የነበረው። አልዋሽ በራሴ በብር ነው ስጋብዝሽ የነበረው በክሮፎች ነው። ይሄን ደግሞ እኔ እዛ ያለውበትን ነገር እንድወጣ ስለፈለኩ ነው። እኔም እኮ እሱማ በራስሽም ብትጋብዣት እኮ ያው የራቁት ቪዲዮዎች ከገነት እንዲደለትልሽ ሱሱ ላይ አድርጌ የተባልሽውን ነገር ለማድረግ አንቺ ላይ ማንም መፍረድ አይችልም። ራቁት ቪዲዮ ያህል ነው የተያዘብሽ። የሄድሽ ፀጉር ቤት ቼክ አርጊያት ምን አለ አስብ። እሺ ደግሞ ፀጉር ቤት ስትመላለስ ታስታውሻለሽ? አራው ታስታውሻለሽ? ፕሮግራሟ መታ አቡ ያለ ፕሮግራሟ መታ በጣም ስመጣ ትመጣለች እና ያለ ፕሮግራሟ መታ ሂውማን ልገዛ ነው የመጣሁት አለች። ወላ ማሚ ውሰጂ ሰርተሽ ትሰጪኛለሽ ብዬ አንስቼ ሂውማን ሰጠዋት ሳከፍል ማለት ነው። ከዛ $70 ነው ምናምን $100 ነው $70 ስንት ብር ነው ይዘሽ የነበረው? እንኪ እኔ ያዡና ነገ ከነገ ወዲያ ደግሞ ዜን እቀበላለሁ ጨምርልሻለሁ ብላ እዛው ሰርቻት ሄደች። የሚያምር ሂውማን 32 ኢንች ነው። እንደውም ደግ ስለሆንሽኝ ችግር የለውም እንደውም 350 የምሸጠውን 3 ትሸጥልሻለሁ ብያት ሰርተሽ ትሰጪኛለሽ ብያት ላልብሼ አሳምሬ ላኳትኝ። ከዛ በኋላ ድጋሚ መጣችና የሆነ ብር ሰጠሽኝ $100 ነው እንደዚህ $70 ነው ምናምን ሰጠሽ። ከዛ የሆነ $100 ምናምን ቀርቶባት ሄደች። ስትሄድ እንኳን ደስ ብሎኝ እኔ ብሩን እንኳን ጠይቋት። ለምን ልጅቷ ደግ ነበረች ለኔ። በሰላም ግቢ ቆንጆ፣ በሰላም ለሀገርሽ ያብቃሽ ምናምን ብዬ ቮይስ አረኩላት። ኦኬ በቃ ይሄን ነው የማውቀው። እና እኔ የቤት ጊዜ አስታውሻሽ የቤትሽ እቃ ጊዜ አዎ የዛ ቀን አውሪ አምጥቶኛል ሱሴ የኔ ያለሽው ስትለኝ እኔ ረመዳን ነበር የዛሬ ዓመት ነው አይደለ መጅልስ ምናምን ልገዛ ታስታውሻለሽ? አረቢያን መጅልስ ልገዛ ምናምን ሄጄ የእቃ የሚሸጥበት ሰፈር አለ ከዚህ ውጪ ማለት ነው። የነሽ ነው እኔ እንደዚህ እዛው ሰፈር እኮ ነኝ ምናምን አለችኝ። እዛው ሰፈር ናት ደግሞ እኔ ልገዛበት ሄድኩበት ሰፈር ማለት ነው። ከዛ ከባለ ታክሲው ጋር እንደውም ከእቃ ከሚጭነው ልጅ ጋር እንደውም ጸብ ናቸው፣ አይዋደዱም። ከዛ መታ ከኔ ጋር አብራኝ ሄዳ ዞረን አብረን አጋስታይ ምናምን ከልጁ ጋር ተጣሉ። መጥቶ ከሚገጣጥመው ልጅ ጋር ማለት ሊደባደቡ። ኧረ እባክህ በፈጠረክ ተዋት። እሷም እንደ ወንድ አልለቀውም። እሱም እንደዚህ በማያገባሽ ገብተሽ ከሴት ጋር ስደባደብ የሆነ ነገር አድርገሽኛል አለች። ታስታውሻለሽ? አላቴ ሊደባደቡብኝ። ከዛ አረጋግቼ ነይ ብዬ ቤት ሁላ አብሬሽ መጥቼ ካላገዝኩሽ ቤት ካላስተካከልኩሽ አልጋ መግዛት ፈልጌ ነበር። የቤቴ አልጋ አስጠልቶኝ ሰባብሬው አልጋውን ይላት ብላኝ
አስታውሻለሽ አበባ ብዬሽ የቤቷን እቃ ምን አይነት ዲዛይን የገዛችውና አልጋ ሶፋ ምን እንደሆነ ያስገባችሁ ታስገባውን አይተሽ ነኝ ብላኝ ነበር። የዛሳደሙ ገኒ ለኔ የሚገርም ሶፋ አለኝ ብላ የቤቷን ቪዲዮ ያሳይተኝ ግዢኝ ብላኝ ነበረ። ከዛ በጣም ትልቅ ስለሆነና ውድ ነው እሷ በጣም ብራንድ ነገር ነው የምትጠቀመው። እኔ በአቅሜ ነው የምገዛው ገባሽ? ውድ ስለሆነ አይ ገንዬ በቃ በአቅሜ ሄጄ እገዛለሁ ምናምን ብዬ አልጋና አረቢያ መጅሊስ ገዝቼ መጣሁ ለረመዳን ፏለለበት ማለት ነው። ከዛ እቺ ልጅ መታ ከኔ ጋር አቤት አግዝሻለሁ ካላገዝኩሽ ላይ ቤቴ ረግጣ ማታቅ ልጅ ወታ ቤቴ አብረን አስተካክለን ምናምን ወርዳ ሄደች። እሺ እና ሄደች በኋላ እኔና ገኒ በፍቅር ነበርን 3 ወር ነው ምናምን። ገኒ በጣም ከስተምሬ ናት ጓደኛዬ ምናምን እንደዚህ አይደለም ያኔ በጣም ተቀራረበን በከስተምርነት የተነሳ የመጣችው ምን ጋር በርገሯ ናት ይዛት የመጣችው እቃ ትገዛለች ብር አላት ምናምን ያኔ ስሪ አንቺም እሷም የሱሴ እቃ ቆንጆ ነው ምናምን ብላ አመጣቻት። በየሳምንቱ በ400 በ500 ነው የምትገዛኝ ሁማኔር በፈታችሁ ቁጥር ትገዛኛለች። እኔ ቪዲዮ ላይ ብትገብ ወደታች በየሳምንቱ የሰራዋት የለቀኩት ቪዲዮዎች አሉ ማስታወቂያ የሰራነው ማለት ነው። ከዛ እሷ ከሄደች በኋላ እኔ ጋር እየመጣች እየተሰራች እቃ እየገዛችኝ አብረን እፋልን በቃ ምን ብዬ ልንገርሽ እንወጣለን። እኔ መዝበታ ስለምትገዛኝ እሷ ቤት ጀለሶችን ይዤ ምናምን ሞቅ አረግላታለሁ እመለሳለሁ። እንደዛው ነው እንኩ በንኪ የሆነ ገባሽ? እኔ በቃ አሟሙቅላታለሁ እሷም ደግሞ ሼም ይዟት መታ ትገዛኛለች። እኔ ይሄንን ነው የማውቀው። ከዛ በጣም እሷ ከልጅቷ ከሳፈረች በኋላ ረጅም ጊዜ አብረን ነበርን። የምግብ አይነት ክትፎ አይቀር ጥሬ ስጋ አይቀር ምን ፏርጋ ነው የምጠራን ከነ ጓደኞቼ ሄደን እንበላለን። የሆነ ፕሮግራምም ሲኖር አብራን ምን የመሰለ ምግብ ቤት ወስዳ ትጋብዘናለች። ኦኬ ረመዳን ራሱ የዛሬ ዓመት ቆንጆ ቤት ወስዳ 500 ምናምን ዶላር ከፍላ ከነ ጓደኞቼ አፍጥር አስፈጥራናለች። ገነት ማለት ነው። ይሄ ጥሩ ነገር ነው ማየው። ሳትሰድበኝ ሳልሰድባት እንዳልኩሽ በልጅቷ በሆስፒታል ላይ ተነሳ በሪችና እሷ አብረው ገጠሙና ከኔ ጋር ተደባበርን። ዘጋች ምንም አላረኳት። ከዘጋችኝ በኋላ አሁን ከጊዜ በኋላ ምን ሰማሁኝ? ሱሴ አሰርታብኛለች በ5000 ምናምን። እኔ ደግሞ እንደዚህ ነገር አልወድም። እኔ ጠንቋይ ናት ይበሉኝ፣ ሱሱ ጠንቋይ ናት የፈለጉትን ይበሉኝ። እኔና አላህ ነን የምናውቀው። ኦኬ ለዛ ማን አባቷ ስለሆነች ነው እኔ ያኔ አንቺን ብትሆኛ ሀቅሽን ለማውጣት ትሄጃለሽ። ሄጃለሁ ደውዬ ሱቅ ነሽ? አዎ ላወራሽ ፈልጋለሁ አህለው ሳላ አለችኝ። ሄድኩኝ ቀጥ ብዬ ሄድኩኝ። ጓደኛዬን ይዤ ነው ሄድኩት ለምስክርም ለሐቂቃም። አዎ ተብያለሁ፣ አሰርተሽብኛል ተብያለሁ፣ እንደዚህ ተብያለሁ ራሄል ወስዳኝ ምናምን የትላንቱ ፊልም አዎ ሴትዮዋን አናግሬ መጣሁ። ከዛ እንደዛ ተባለ። ኦኬ ብዬ ራሄልንም ፍሬንም ሁሉም ጋር እንግዲህ እኔ 5 ሳምንት ሊሆነኝ ነው ቁጭ ብዬ ሳድር ማለት ነው። ይሄው ከንፈሬው ላይ እንዴት እንደደረቀ አቡ ለምን ሐቄን ላወጣ ብዬ ግን ስወጣ የኔን ሐቅ ነው አላህ ያወጣልኝ። አየሽ በዚህ ዱንያ ረመዳን እኔ አሁንም ለኔ ሸር ያሰባችሁ አላህ የሥራችንን ይስጠን፣ የሥራችሁን ይስጣችሁ። እኔ ምንም አይደለም። እኔ ገኒ በድዬሽ ከሆነ አስቀይሜሽ ከሆነ እኔና ያላንቺ መጥፎ ሆኜ ከሆነ ይሄ የሚገባኝ ከሆነ አመሰግናለሁ። እኔ ምንም አልልሽም። በቃ ቴንኪዩ። ለኔ እንደ ጥሩ ነበር የመሰለኝ አጠገቤ ሆነሽ ሳይሽ፣ እንደዚህ ግን አልመሰለኝም ነበረ። በዚህ አልጠብቅሽም፣ ወላሂ አልጠብቅሽም። እኔ ዛሬ ደምባን ያለቀስኩት ግን አላቀም ጠንካራ ነው መሆኑ ኢንሻአላህ። እኔ አሁን የህይወቴ የኔ ላይፍ ተመለሰልኝ፣ በቃ ተመልሶልኛል መልሴ ማለት ነው። ማለት አላህን የጠየቅኩት ወላሂ ዛሬ አልቅሼ ያ ረቢ ሳሉል ሳላድር ሐቄን እኔ የምታመመው እኔ አላወራም ሀይባ አውጥቼ እኔ አሞኛል እንዴ አልልም። ቤተሰብ እዚህ ጋር ያኛል ማስጨነቅ ማንንም አልፈልግም። እዚህም ያውቃሉ ያመመኝንም ያልታመምኩትንም አላህ ያውቃል። አድራጊ ሌላ ተደራጊ ሌላ፣ ታማሚው ሌላ፣ ጤነኛው ደሞ ሄደው ሌላ። አላህ ግን ሐቄን አውጣልኝ። እኔ ካላወጣልኝ ሙስሊም አይደለሁም። እኔ እምነቴን ነው የምቀይረው ብዬ ነው ወላሂ ድፍት ብዬ ከማታ ጀምሮ ያለቀስኩት ማለት ነው። ለምን ውስጤ ደስ አላለውም። ትላንትናም የተፈጠረው ነገር ገባሽ? ደስ አላለውም። ተለባብሶ ነው ሊያልፍ የተፈለገው ገባሽ? ለዛ ያ ረቢ ሐቄን አውጣልኝ። እኔ እሷ ደግሞ ላይቭ ላይ ሆኜ ትላንት አንቺ ጋር ዝም ብላ ትደውልብኝ ማናት እያልኩ እየዘጋው ነው። አይተሽኛል? ዝም ብዬ ነው የምዘጋባ። መግባት ፈልጋ ነው ለካ። እሷ መሆኗን እንኳን አላወቅኩም። እኔ በኢትዮጵያ ቁጥር ነው ትደውላለች። ካርዲ እያልኩሽ ነበር ሁላ የሚደውሉብሽ በጣም እየተደወለ ነበር። የሀገር ቮይስ ልካለች ሀቡ። በጣም ብዙ ሰው ትላንትና እኔ ጋር እየደወለ ነው። የቱን ሜሴጅ የቱን እንትን ነው ማየው። ሜሴጅ ዋትስአፕን አልመለስኩም። በጣም ስለኔ የሚጨነቁ ሰዎችን መልሼ ሲደውሉልኝ መልሼ ሪካርድ ነው ሳያደርኩትኝ እስከ ጠዋት 7 ሰዓት ድረስ አልተኛውም። ከዛ በኋላ 2 ሰዓት ያልተኛሁኝ
ጋደም እንዳልኩኝ የቤሩት ሰዎች ደግሞ እንዴት እንደዚህ ተደረገ ሱሱ እንዲያረገች ራሄል እንዲሆነች እንትና እንዲሆነች እያሉ እያወሩ ስለነበረ ተደወለልኝና ግቢና ስሚ ተባልኩኝ። ተነስተው ደግሞ ሳልተኛ ወላሂ ሃይባ እህል እንኳን አልቀመስኩም። ቁርአን ነው የምልሽ እስካሁን ማለት ነው። ግን የእናቴ አምላክ ይጠብቀኝ። እኔ አሁንም ነገም የምለው የማየ አምላክ የልጅ አምላክ ይጠብቀኝ። እኔ በሰው እጅ ምንም አልሆንም። አላህ ነው ነፍሴን የሰጠኝ፣ አላህ ነው ነፍሴን የሚወስደው። በምንም ምክንያት ቢሆን ነፍሴን የሚወስደው አላህ ነው። ይሄን ያህል የኔ መስራት የኔ እዚህ ሀገር መኖር የሚያስደብራችሁ ከሆነ በፈቃደኝነት እናቴ ጋር ሄዳለሁ ልጄን ይዤ እጄ። ለምን ነገ እኔ ማበድም የሆነ ነገር መሆንም አልፈልግም። በገነትም ሆነ በሌላም ሰው ሆነ በማንኛውም ሰው በቃ እኔ ሰው እንድፈራ አረጋችሁኝ፣ ሰው እንዳላምን አረጋችሁኝ፣ በሰው ጋር እንዳልበላ አረጋችሁኝ። እኔ አበድኩ አቡ ወላሂ ላዚም እኔ አበድኩ። እኔ ለዚች ልጅ እንኳን በጣም ብዙ ነገር ነው ማስብላት፣ ቅን ነገር ማለት ነው። አጭር ጊዜ ነው የመጣችው እኔ ጋር እንዴት እንደምታሳሳኝ አቡ ብታያት ወላሂ ላዚም። ግን እሷ በዚህ ርቀት ተገፍታም ሆነ ባትገፋም ሄዳለች። በቃ ገባሽ? እኔ ይቅርልሻለሁ፣ አላህ ይቅር ይበላችሁ። እኔ እኮ አላህ አይደለሁም ፈጣሪን ነው ያልፈራችሁት እንጂ እኔ አላህ አይደለሁም። አላህ አውፍ ይበላችሁ። ለፈጣሪ ዱአ አድርጉ እንጂ እኔ ባንቺ አልፈርድም። አሁን ተረጋጊ። እኔ እዚህ ጋር ማለት ነው እስካሁን ለተፈጠረው ነገር ስላልነገርኩሽ ይቅርታ አድርጊልኝ ብዬሻል፣ ከልቤ ማለት ነው። በጣም ይቅርታ አድርጊ። እኔም የራሴ እውነት ስለነበረኝ ነው ባንቺ ላይ መጨከን ነገር ኖሮኝ አይደለም። እኔ ያለኝ ከሰው ልጅ ጋር ቅርቤ ታውቂያለሽ። የሴት ጓደኛ የለኝም ታውቂኛለሽ። ብቻዬን ነው መዝናናው፣ የምቀመጥበትን ቦታ ታውቂኛለሽ። ሰው የለኝም እኔ አለሁልሽ፣ አይዞሽ። እኔ በህይወቴ አልኩሽ አቡ፣ እኔ ቤሩት ላይ ስኖር ገነትን ብታለሽ የፈራሁት ምናልባት ማሬ ሰው ይፈርድብኛል ብለሽ ፈርተሽ ከሆነ ደፋውት ያልሽው ሜቢ እቺ ልጅ ጠጥታው ከሆነ ለምንድን ነው ታዲያ የምትታመመው? ለምንድን ነው እንዲህ የምትሆነው? እና ጠጥታው ከሆነ አንድ ልጄን ጠጥታው ከሆነ መፍትሄ ያለው እቺ ልጅ ከሄደች በኋላ አንድ ልጄን የወለድኳትን ይኸው አብዬ ይኸው እኔ ልጅ በጣም ምናልባት ኢንኬዝ በስህተት በማንኛውም አጋጣሚ ጠጥታ ከሆነ ኢንኬዝ መፍትሄ ያለው አላውቅም። በእኔ በኩል ያለውን ግን ዋርኒንግ እየሰጠኝ ነው። በሌላ በኩል አንቺን የሰጠሽ በሌላ በኩል ከሆነ አላውቅም። ግን በእኔ በኩል እኔ እስከነ ምልክቱ እንድታስታውስ ሁሉ ያደረኩት እኔ አልኩሽ አቡ፣ ከሰው ጋር ጣላለሁ ብዙ ነገር እኔ ሰው ፈንክቼ አውቃለሁ፣ ብዙ ነገር አውቃለሁ። ነገር ግን በእንደዚህ አይነት ጉዳይ በህይወቴ ገብቼ አላውቅም። በጣም ምናልባት አንቺን ተጠራጥራ አሁን ገነት ጠጥታዋለች ስትያት ቪዲዮውን ማጠፋልሽ የራቁት ቪዲዮውን ሱሱ ስትታመም ቢዝነሷ ሲከስር ሳይ ነው ለውጥ ላይ ታየው አልደረትልሽም ብላሻል ስትለይ ስትከታተላት አማታኝታለች። ሱሱ ፀጉር ቤት ሆና የለችም። ሱሱ ፀጉር ቤት እኮ ሱሱ አንዳንድ ቦታ ወይ ጓደኞቿ ጋር ምናምን ስትጣ የለችም። አማ ቤት ተኝታለች። አየዋት፣ አይተሻታል? ምን ራሴን ትለች ወዴ እንትላ የውሸቴ ለም ቪዲዮውን እንድታጠፋልኝ ብቻ ስለነበር እኮ እንደዛ ስትያት ምናልባት አንቺን ሳታምንሽ ቀርታ እራሷ ገነት አጠጥታት ከሆነ መፍትሄ ያለው የኔ ጥያቄ ምን ማድረግ ትችላለች? እሱን ያስመጣችው ከኢትዮጵያ ነው እንደነገረችኝ ከሆነ አልፈልግም። አላህ አለልኝ እኔ አላህ አሁንም ቢሆን እኔ ዲን አለኝ። ዲኔ ወላሂ ላዚም ምንም ነገር የሚያጠፋ ነው ማስደረግ ትችላለህ። ኧረ እኔ ቤተሰቤ ጋር ሄዳለሁ፣ ኢትዮጵያ ሄዳለሁ። አሪባ ቤት እኔ እኮ ኢትዮጵያ ሄጄ እኮ ወላሂ እንደ ሰው እንኳን አንድ ቀን ደስተኛ አልሆንኩም። ሂል ጫማ እንኳን አለበስኩም። አይበገባኝ እግሬ ተሰበረ። 15 ቀን በየገጠር እንኳን ሲል እያነከስኩ ነበር። ኦኬ ስልኬ ጠፋ። መስክልክሌቱ አንድ ቀን ሳልደሰት ነው ሰው ኢትዮጵያ ከ10 ዓመት በኋላ ሄዶ እንጂ አድርጎ ይመጣላ። አንድ ቀን ሳልደሰት ነው የመጣሁት። ገባሽ? እኔ እናቴ ጋር ሄዳለሁ፣ ቁርአን ይቀራብኛል። አልሐምዱሊላህ እኔ ልጄ ደህና ነን አይደል? ምንድነው ስራ ነው ይጥፋ አልፈልግም። እንደውም አልሰራም ከዚህ በኋላ ወላሂ አልሰራም። አንቺ እኮ በላብሽ እኮ ይከፈትሽው ነው። አንቺ እኮ በላብሽ ነው። እኔ ሱሱ አንቺ ነው እውነት እኮ እንደነሱ እኮ ወይ ሸምጥፍ አይደለም ወይ ከርፈሽ አይደለም። ገባሽ? አንቺ የማደንቅሽ ነገር አልኩሽ። እኔ የምሰጥሽ በራስሽ ያመጣሽው በጣም ነው የምሰራው። በጣም ነው የምሰራው። በጣም ነው የምሰራው። በጣም ብር አገኛለሁ። ግን ነብያችን ነው የምልሽ ይኸው አላህ ይረዝቀኛል። በጣም ነው የሚረዝቀኝ። ግን ብሩ የታለ አላቅም። ምን የት ነው አላቅም። አንዴ በ7 ወር ውስጥ ማለት ነው 10 ምናምን ሺህ ዶላር አትርፌ ያስገባሁትን ዕቃ ደምሬ ትርፉን አይቼ ኢቃማዬን ከማሰራት ውጪ
ያደረኩት ቁም ነገር በዛ 10 ምናምን ሺህ ብር ውስጥ የለም። ይሄ ማለት በዚህ አንድ አመት ውስጥ ነው የምልሽ። በዚህ ካንቺ ጋር ከተዋወቅኩበት ሰዓት ጀምሮ ብለሽ ቁጠሪ። ነብያችንን ነው የምልሽ። አይባ ተበድሬ እሰራለሁ። ኦኬ ከሰው ተበድሬ እሰራለሁ። የተበደርኩት ብር እኮ እጥፍ ነው የሚያስተርፈኝ። ግን ብድሩም ሄደ ይጠፋብኛል፣ የራሴ የሚያተረፍኩትም ይጠፋብኛል። ከዛ ያንን ብድር ለመክፈል እጨነቃለሁ። እኔ በሰላም ሰላሞኛ አይደለም የምሰራው። እንደማንኛውም ሰው ሰላም ተኝቼ እዳ ሳይኖርብኝ አንድ ቀን ሰርቼ አላውቅም። ነብያችን ነው አላህ ፊት ነው የማወራው። ረመዳን ነው ልጄን ይንሳይ ነው የምልሽ። አንድ ቀን እንደ እኔ ጓደኞቼ ምን እንደብላችሁ ታውቂያለሽ? ያ ረቢ እንደናንተ ምንም ነገር ሳይኖርብኝ የቤት ኪራይ ብቻ እየከፈልኩኝ ሰላም እንቅልፍ መች ነው የምተኛው እላለሁ። አይባ ወላሂ ነው የምልሽ። ይሄ ማለት እነሱ አድርገውብኝ ነው ልልሽ ፈልጌ አይደለም። እኔ ቤተሰብ ይሄንን ቃል ካንደበቴ ሳወጣ ቢሰሙ አንቺ ምን አይነት ሰው ነሽ ልጅ አይደለሽም ነው የሚለኝ አባቴ። እኔ ሰው አድርጎብኛል አልልም፣ ሰው አላደረገብኝም። በቃ እኔ ምናልባት አላህ ወደ ዲኔ ሊመልሰኝ ፈልጎም ከሆነ እኔ ፈራው አይባ ሁሉ ነገር ትቼ ወደ እምነቴ ተመልሼ እየሰገድኩ እዛው ከእናቴ ጋር ብኖር ይሻለኛል። ከዚህ በላይ ውርደት የለም፣ ከዚህ በላይ እርቀት የለም። ትናንት ሰምተሻል፣ ሱቄን ለማዘጋት እኔ ቁጭ ብለው ሲያሳድሩ ፖሊስ ልከው ብዙ ነገር ርቀት እንደተኬደ አይተሻል። እንደገና እኔ ያላደረኩትን አርጋለች ተብሎ ጠንቋይ እየተባልኩ እሰይ ደግ አደረገ። ለምን በራሴ ስለምተማመን አዎ ነኝ ጠነቁላለሁ ብዬ ቪዲዮ ሰርቼላችኋለሁ። ወላሂ ላዚም አይባ ለምን በራሴ ተማመናለሁ። እንደዚህ ነገር ያለ አልመሰለኝም። እንዴ ዙሩ የከረረ ታሪክ እንዳለ አላቅም ከጀርባ ገባሽ። ሰው ግን አሰራሽብኝ ብሎኝ ስለማያውቅ ምንም አይመስለኝም። እኔ ምንድነው ባሰራ የሰው ፊት እየገረፈኝ እየተበደርኩ ሰራለሁ እንዴ? ልጥጥ ብዬ በራሴ ገንዘብ አልሰራም እንዴ ብዬ ነው የምመልሰው። ገባሽ? የምን የሰው ፊት አስገረፈኝ። ስለዚህ ለማንም ጭንቅላቱ ዝም ብሎ ለተመረዘ የሚወደኝ ይወደኛል፣ የሚያቀኝ ያቀኛል፣ ለማያቀኝ ደግሞ አላብራራም። አዎ ደግ አደረገ። ራይልን ራሱ ፑሽ ሀቢቢ እንኳን እንጠነቁላለን እያልኩላ ከራይል ጋር ሄዳለሁ ላይቭ ላይ እንኳን ማለት ነው። ገባሽ? ግን ወላሂ ላዚም ሀቢባ ዛሬ እኔ በጣም ነው የደነገጥኩት። ሰው ደግሞ አሰራሽብኝ ብሎኝ አሰርተሽብኛል ብሎኝ አያውቅም። ገነት ሲባል ሄድኩኝ ሱቋ ሄጄ ሁላ አዎ ብላ ሁላ ሾርባው ምናምን አፍጥር ሰርታ ነበር ሰታኝ በልቼ አረጋግታኝ በልቼ ገኒ በጣም ጠጥተሽ ከሆነ ይሄን መጠርጠር ነው ያለብሽ። ይኸውልሽ እኔ አልኩሽ እኮ የኔ ዲን ይበልጣል። እኔ ወላሂ ላዚም የፈለጉት ነገር በእነዚህ ብሞት እንኳን እኔ የጀነት ነው ሀቢቢ ያጽያቴው ላይ የበዛ ነው። እኔ አልቀራ አንድ ብቻ ልንገራት። ቅድም ያልኩሽ ምን ሱሱ በእንደዚህ አይነት ነገር አታምኑ። እንኳን ለራሱ ሰውን እንኳን እኔ ባልሆነ ቦታ ስገኝ አንቺ ሰውን ባትፈሪ ፈጣሪሽን አትፈሪም ነው የምትለኝ። አምላኳን ትፈራለች። መጥፎ ቦታዎች አትገኝም። ያውልሽ መተት እንደማታምንበትና እንደማይሰራባት ስታቅ መርዝ ብታበላት መርዝ ማይሰራ ቆይ አዳምጪኝ ማሪ። መተት እንደማታምንበትና እንደማይሰራ ስታቅ መተት ሞክራ እንደማይሰራባት ስታቅ እሷ ላይ ስለማታምንበት የዛኔ መርዝ ታበላታለች። ገባሽ? አንድ ሰው ከጠላሽ ከቀናብሽ በህይወትሽ ጥግ ድረስ ነው የሚሄደው። አንቺ እስክትሞችለት ድረስ አያፍም ወይ አብደሽ እስኪያይሽ ድረስ። ሶቺ ልጅ መተት ተሞክሮባት በተደጋጋሚ በአንቺ ብቻ ላይሆን ይችላል የሞከረችባት። ገባሽ? አይታወቅም። በተለያየ ሰው ሞከራባት ይሆናል አሁን። ስለዚህ ሳይሳካ ሲቀር ይሄ ነገር እንደተጠበቀው ሱሱ ሳታብድ ወይ ሳትሞት ወይ የሆነ ነገር ሳትሆን ስትቀር በመርዝ ደግሞ በቃ እንድትሞት ልታደርግ ትችላለች። አንድ ሰው ሬዲ እንደሚጠላንና ለኛ መጥፎ እንደሚያስብ ካወቀን ከናካቴው ከዛ ሰው ቶታሊ ነው መራቅ ያለብን። ሱሱ ደግሞ አታውቅም ነበረ። አንቺ አትሊስት ብትነግሪያት ኖሮ ይዛኔ አትሊስት እንድትርቃት እንኳን ብትነግሪያት ኖሮ ከዚህ ሁሉ ዳሜጅ ድናል። እኔም ደግሞ ነፍስ ነው ነግሬሻለሁ ያለው ነገር ገባሽ? እኔም ነፍስ ሆነብኝ፣ ግን የከፋ ነገር አላረኩም። እኔ የገባኝ ነኝ። ምልክቱን ነግሬሻለሁ። መድፋቴን ዛሬ መተሽ እውነታውን መናገርሽ ፈጣሪ ዛሬ ህሊናሽ አላስተኛ ብሎ እቺ ልጅ ራሷ ሳታጠፋ የሆነ ነገር ሳትጎዳ ሳትወድቅ የኔ የሆነ ነገር ሁሉ ይጥፋ። እውነትም ቪዲዮም ካለ አሁንም አብዬ ይሄ ቪዲዮ ራቁቴ ወጥቶ ከተፖስተ ከሳ ውጪ የለም። ሽንት ቤቷ ምልክቷ የቤቷ ሁሉ አለ። እኔ በህይወቴ ሌላ ቦታ የለም። ምንም አዲስ ነገር የለም። ከሌላው ሴት የተለየ ነገር አልያሽም። ከተፖሰተም ይጥሶኬ ፖስት ይሁን አልኩኝ እኮ አብይ መስሎ አይታየኝም። ታድርገው የእሷ ህይወት ከተረፈ ብቻ በቂ ነው። ገባሻ? እኔ የምፈልገው እሱ ምንም ነገር እንዳትሆን አልፈልግም። ለኔ ባለውለታዬ ናት። ከቤሩት ልብ እንድገዛ በመጨረሻ ሰዓት ላይ ያገኘኋት እኔ እሷን ላጠፋት እየሄድኩኝ እሷ
እኔን ወተት ነበር ስታጠጣኝ የነበረው። ገንዘብ ያዥ ብላ ስትቆጣኝ ለምን ወረቀሽን አታሰሪ? ለምንድነው እንደዚህ ብር እየበተኑብሽ እንደዚህ ብር እየቀፈልሽ ለምን ሰው ትጋብዣለሽ? ብር ያዢ ብርጡኝ። ጓደኞች ኖሮኝ አይደለም። ሰው ከሩቅ ሲመጣ ነው እኔ ጋር ሴቶች ሰብስበው ቢመጡ እውነት ነው ውሸት ነው? ሱስዬ እዚህ ጋር ማለት ነው በአይኗ ታውቃለች። እንዲህ ነው ቆሜ ስጨፍር ብር የሚበተንብኝ። ገባሻ? ለምን ለራስሽ አትሆኝም ብላ የምትቆጣ ያ ነገር አይምሮ ውስጥ ስላለ ነው ትቻት ምንም ነገር ሳላደርግ ከዛ የወጣሁት። አሁንም የሷ ውለታ ስላለኝ ባለውለታዬ ስለሆነች ዛሬ ላይ የደረስኩትም እሷ እየተናገረችን ቃል ይዤ አንገቴን ደፍቼ አገሬ ላይ ሰርቼ ወደዚህ የመጣሁት። ገባሻ? ባለውለታዬ ስለሆነች የኔ የሆነው ነገር የተደረሰብኝ ምንም ይሁን ምንም ነገር ይፈጠር የሷን ህይወት ደግሞ ማዳን አለብኝ። አለቀ። በእኔ ላይ በሚመጣ ነገር ሁሉ ነግረሻል ቅድም አብዬ። የፈለገ ነገር ይምጣ ለመቀበል ዝግጁ ነኝ። የፈለገ ነገር ይምጣ። በህይወቴ እኔ ፈርቻ አላውቅም አልኩሽ። የመጨረሻ ሰዓት ላይ የፈራኋት ገነትን ነው። በህይወቴ ከወንድ ጋር እንዲህ የሚያያዝ ሴት ነኝ። ከወንድ ጋር የሚያዝ ከሊብኒያቲ ከሱዳንያቲ ከምናቲ የተጣላ የተወጋጋው ሴት ነኝ። የመጨረሻ ሰዓት ላይ የፈራኋት ገነትን ብቻ። ይሄው እመብርሃንን አንድ ልጅ የለምሽ የፈራኋት እሷን ብቻ። ለምን እንደሆነ እሱ መድኃኒዓለም ነው የሚያውቀው። እሱ መድኃኒዓለም ነው የሚያውቀው። የሆነ ነገር አላት። መንፈስ ናት። እኔ እንደ እህትነት የምነግርሽ ሱስዬ በመጀመሪያ ይቅርታ አድርጊልኝ። ነው ካለሁበት ቦታ ተነስቼ ይቅርታ አድርጊልኝ። በድዬሻለሁ፣ አጥፍቻለሁ። እኔም ያዘኝ ነገር ስለያዘኝ ነው። ይቅርታ አድርጊልኝ። እመብርሃንን ነው የምልሽ። ይሄው ተንበርክኬ ማራኔ ቅርብ ይሻለው ነው ይቅርታ ልብ ያለኝ ሰው ነኝ እኔ። ችግር የለውም። እንኳን አንቺ ገነት መጣ ይቅርታ ብትጠይቀኝ ይቅርታ ብዬ ግን አላህ ሐቄን ይወስድልኛል። እኔ ከማንም ምንም አልጠብቅም። ገባሽ ማሚ? ችግር የለውም። እኔ ይኸውልሽ እኔ መጀመሪያም ለአላህ ሰጥቻለሁ። አላህ በዚህ በረመዳን እኔን ሰላም ሊሰጠኝ ስለፈለገ ነው። ወደ ራሴ እንዳጠና እኔን ራሴን እንድፈትሽ ስለፈለገ ነው። ሀቡ ገባሽ? አልሐምዱሊላህ እንኳን አየውኝ። እኔ ከዚህ በኋላ እኔ ከልጅ ውጪ ሰውም እንዳላምን ያደረጉኝ በቃ እኔ ሰው መሆን ራሱ አይመስለኝም። አቡ ወላሂ በጣም የደከመኝ እኔ እንደዚህ ነገር በህይወቴ እኔ ላይ አስቤም እኔ ሰው እኔ ላይ ለምን መጥፎ ስላለው ለምን ያደርጋል ብዬ አስባለሁ። እንዴትስ ታስቢዋለሽ? ገባሽ? ብቻ እኔ ብዙ ማልናገራቸው ነገሮች አሉ። ብዙ ነገር ቤቴ ውስጥም የተገኘው ምን ብዙ ነገር አለ። ገባሽ? አላህ አሁንም ሐቄን እያወጣልኝ ነው። ማንን ጠርጥረሽ ማን ትያለሽ? በዙሪያዬ ብዙ ሰው ነበረ። ስለዚህ እኔ አላውቀውም ነበረ። እኔ በድዬሽ ከሆነ ገኒ በዚህ ርቀት ባትሄጂ ደስ ይለኛል። እኔ ምንም አላረኩሽም። አንድ ቀን እኔ በህይወቴ ያሟዋት ገነትን ሳልዋሽ እዚህ ጋር ልናገር ማለት ነው። መጠጥ ቤቷን አፍርሳ ሂውማን ኤር ቤት ስትከፍት ከዛ በኔ ሱቅ ካርቶን ምናምን ለመሰረቅ ሰው ስትልክ አድራሻ ማመጣበትን አድራሻና ልክ ደግሞ ሂውማን ኤር ቤቱ ልክ እንደራሴ ኮፒ አድርጋ እንደውም ከኔ የተሻለ አድርጋ ቆንጆ አድርጋ ስትከፈት እንዴ ገኒ ቢያንስ ለየት ያለ ነገር አታደርግም እንዴ? ምን ሆና ነው ኮፒ አድርጋ? የሆነች ፖስቸር አለችኝ እኔ ፀጉር ቤት ደብራኝ። እንደውም ገኒ ስለከፈተችና ስለለጠፈችበት ማለት ነው ደብራኝ ሱሱ ሂውማን ኤር የሚል ፒክቸር እንትን አሰርቼ ፊቱ ላይ ለጠፍኩበት ፒክቸሩ ላይ ማለት ሊፕ ከንፈራ ሴት እየለችም አይበጥ ጥቁር ጀለሴ ናት። የኔና የገኒ ጀለስ ናትና ገኒ ወስዳ ቤቷ ሱቅን ስትከፍት ራሷን ስታረግ እንዴ ምን ሆና ነው ኮፒራይት የምታረገው? ቢያንስ ወጣ ያለ ነገር አድርጋ አከፍትም እንዴ ብዬ ሙድ ይዤባታለሁ። ከዚህ ውጪ ወላሂ እንደውም እሷ እንደዛ ስታረግ እኔ ሌላ ነገር አሰርቼ ለጠፍኩበት። እቺ ፊቷ ላይ ለጠፍኩት፣ የሴትዮዋ ፊት ላይ ለጥፌው ከዛ ጀርባው ብላክ ሆነ ማለት ነው። በቃ እቺን ነው ያሟዋት፣ እቺን ነው ማቀው። አስቀይሜያት አላውቅም። ነክታኝ ሰድባኝ አታውቅም። እኔም ሰድቢያት አስቀይሜያት አላውቅም። ራሄል ገብታ መሀል ላይ ተጣላን። በሁለታችንም መሀል በሪታም በኔም በገነትም መሀል ላይ ብጥብጥ ተፈጠረ። ተኮራረፍን። ሳንሰዳደብ ተዘጋጋ። ከተዘጋጋም በኋላ የሄድኩት የዛሬ ሳምንት ከትናንት ወዲያ ምናምን እኔ ቀንና ሌሊቱ ራሱ ተደበላልቆብኛል። አይ በቃ ቤትም እየወጣሁ አይደለም። ይሄ ነገር ከመሰማሁበት ቀን ጀምሮ ይኸው በየቀኑ የሚመጣውን ነገር እንግዲህ ስራም እየሰራሽ አይደለም። በቃ ራስሽን ጠብቂ። ማንንም ሰው እንዳታሚ። ሴት የሚባል ነገር አታሚ። በተለይ የምጠጪው መጠጥተሽ አትጂ። ውሃ ምናምን ስትጠጪ ትተሽ እንዳትጂ። እኔ የምነግርሽ ነገር ይቅርታ አድርጊልኝና የምታሰሚኝ ከሆነ እችን ብቻ አዳምጪ። ውሃ ስትጠጪ ሆኖ መጠጥ ስትወጪ ያንን ነገር ጨርሰሽ ይጂ። ከሄድሽ ከተመለሽ እንዳትጠጪ። ምግብ እየበላሽ ያ ሰው መጣው ሳይበላ እንዳትበይ።
አብረሹ ትማራለች ራሷ ችግር የለም። ከዛም አልፎ ትልቅ ያተሰባን ነገር አለ። እኔ ያለ ራሷ ፍቃድ እዚህ ጋር መናገር አልችልም። በጣም እንዲሰማኝ በጣም እንዲንዳዝን ያደረገኝ ነገር እንደምሱ ነው። እኔ ራሷ በስበስበሽ ብትሰጫት አልጠረጥርም። አንስታ ትበላለች፣ ጠጣለች። ስስጫት የሆነ ነገር በቃ የለም እንደ እናት የእናቷ ልጅ እንደሰጣን ነገር ተቀብላሽ ነው የምትበላው። እሱ ምንም ጥርጣሬ የሚባል ነገር እኔ አልኳት ተልክ የማደርገው ነገር አንድ ቀን ጠርጥራኝ አታውቅም። ግን አይተሻል፣ እሷ ለእኔ ጥሩ ነገር እያሰበች እንኳን እኔ የማስበው በዛን ሰዓት ይሄን ነበረ። ገባሻ? ይሄን ነበር። ይሄን ናህናት እቺ ልጅ ሱሱ በብርጭ የሰው ሀቅ አንብራት ፈልጋት እኔ ጋር ብር እያላት ማስረጃ ያስፈልጋል። ለዛ እኮ ቤሩት ቆንጽላ ለማመልከት አንዴ ማሬ እድል ስጪኝ ፕሊስ። ኮመንታተሮች ቤሩት ቆንጽላ ለማመልከት ማስረጃ ያስፈልገናል ማለት እንትኑን መተቱ ለምንድን ነው የምታመለክተው? መተት በመተት ሰውን እየጨረሰችው ስለሆነ ነው ገነት የምትባለው ሴትዮ እዛ ያለችው። ለምን ያልሞትኩም ታዲያ? ለምን አልገደለች? ማስረጃ ኧረ አለ አልፈራም። በነፍሴ እየመጡ ስለሆነ ከዚህ በኋላ ማስቀየም ካለብኝ አስቀይሜ ለምን 1 ዓመት አልታሰርም? ከሚያጠፉኝ አጠፋቸዋለሁ ቀድሜ። ይሄን አሁን ነው የምናገረው እዚህ ጋር። ማንም ቢሆን ከዚህ በኋላ ቢመጡብኝ እኔ ለልጄ ልኖር ስለምፈልግ ታስሬ ብኖር ይሻለኛል፣ ማንም ሰው መጥቶ እኔን ከሚያጠቃኝ ማለት ነው። ከዚህ በኋላ ላይ መጣ ወንድም ሆነ ሴት ማለት ነው እወገዋለሁ። ነብያችንን እኔ ልጄን ዛሬ ኢትዮጵያ ባደርሰው ማለት ነው የእያንዳንድሽን ሀቄን ወስድ ነበረ። ግን ችግር የለብኝም። እኔ ልጄን ብቻ በሰላም ሀገሬ ላስገባ። የሚያሳስበኝ እሱ ብቻ ነው እንጂ እኔ አንደኛዬን ወይ አሳብዱኝና አሳርፉኝ፣ ራሴን እንዳላቅ እንድስተው አድርጉኝ፣ ወይ ደግሞ በቃ እኔ አላቅም ምን እንደምል። እኔ አይባ ዛሬም የሰማሁት እኔ ላይ የተፈጠረብኝ ብዙ ነገር አለ። ማልናገረው አልናገርም። እኔ እፈራለሁ፣ አልናገርም። ምንም ነገር አልናገርም። ለአላህ ሰጥቼዋለሁ። አላህ ሳይውል ሳያድር እኔ መልሴን ሰጥቶኛል። እኔ እናቴ ዱዓ ታደርግልኛለች፣ እናቴ ጋር ሄዳለሁ። እንደውም ብችል በዚህ ሳምንት ራሱ ሄጄ ማየን ቅፍ ባረጋት ወላሂ ደስ ነው የሚለኝ። ማንም እኔ ላይ እኔ እንደ ጠንካራ ለመሆን እየሞከርኩ ግን አልችልም። አይባ እኮ በዚህ ሳምንት መሄድ ከፈለሽ ቤተሰብ ጋር ሄደሽ ማረፍ ከፈለሽ ትኬት ከሆነ ችግሩ እኔ እችልሻለሁ። ትኬት ብቻዬን እኔ ራሴ ትኬት ልቁረጥልሽ ሱሱ እንደዛ ሻራል ማዝኝ በእናትሽ ትሂድና ትረፍኝ። በእናትሽ ዝም በይ እንዴ! ምንድን ነው የምትፈልጊው? ትኬት ልቁረጥልሽ? አይ አሁን ፕሮግራም አይደለም፣ ብዙ ነገር አለ፣ መስራት አለብኝ። ልጅ አለኝ፣ ብዙ ነገር አለ፣ ግዴታ መስራት አለብኝ። ላክሽን አሳርፈሽ ሪፍሬሽ አድርገሽ እንድትመለሽ ሄደሽ ቤተሰብ ጋር ትንሽ አርፈሽ ተረጋግተሽ ሰላም ስትሆኚ 1-3 ሳምንት እስከ ኢድ ድረስ ረመዳን እስከሚያልቅ ቤተሰብ ጋር ከቤተሰቦችሽ ጋር ረመዳን ጾመሽ ተረጋግተሽ ከዛ ኢድን ከቤተሰቦች ጋር አክብረሽ ትመለሻል እኮ። ይሄ ሳምንት አሁን 25 ነው፣ ዛሬ 25 ነው፣ 30 ይሆናል። የመጨረሻ ወር ነው። ብዙ የሚከፋፈሉ ቁቦች፣ የቤት ነገር ምናምን አለ። እነሱን ከፋፍዬ ጨርሼ ከዛ ሄዳለሁ። የሚከፈል ነገር ስለሌለ ሱቄን ሰራተኛ አስቀምጬ መሄድ ይችላል። ገባሽ? መኖር አለብኝ፣ መከፋፈል አለብኝ። መስራ ያኔ ሳልከፍል ከወጣው ማን ይከፍላል? ገባሽ? ነገሮችን አስተካክዬ ሬዲ ስሆን ነግርሽና ትቆርጭልኛለሽ። ሄዳለሁ እናቴ ጋር። እንደውም በዚህ ረመዳን ቤተሰቤ ጋር ቁርአን 10 ዓመቴ እኔ ከቤተሰቤ ጋር ረመዳን እንኳን ጾም ያላቀም እንደ ሰው እንኳን አንድ ረመዳንን ደስተኛ ሆኜ ጾም ያላቀም። ወላሂ የዛሬ ዓመት በልጄ ነው የፈተነኝ። ታስታውሻለሽ? ረመዳን ላይ ልጅ ሆስፒታል ገብቶብኝ እያለቀስን ታስታውሻለሽ? አዎ በቃ እኔ ዘንድሮ እንደውም አላህ ለበጎ ነው። ኢትዮጵያ ሄጄ ቤተሰብ ጋር ሄጄ ቁርአን የሚቀራ ብያል እናቴን የምቀፋ አድርጌ ከእናቴ ጋር ወርቼ ዱዓ ተደርጎልኝ እመጣለሁ እኮ። አሁን እኛ እናግዝሽና እኔ ትኬቱን እችልሻለሁ። ሌሎች እህቶቻችንም እናግዛትና ትሂድ። አሁን እና ቤት ትንሽ መኮችን አድሰሽ በዛ ላይ የምታግዥኝም ቴራፒ ያስፈልግሻል። ከፈለኩኝ የምታግዥኝ ከፈለኩኝ እኔ ከፈለኩኝ ከቸገረኝ የትኬት ከሌለኝ እኔ ካስፈለገኝ እናቴ እንዲያርግልኝ ብዬ አንቺን ጠይቅሻለሁ። ከዛ ውጪ ግን ሌላ ሰው እንዲረዳኝም እኔ ምንም ነገር እንዲያደርግልኝ አልፈልግም።
እኮ ትኬቱንና የሚከታተለው ላግዝሽ፣ እኔ እህትሽ ላግዝሽ፣ ምንም ችግር የለም። እሺ አልጠይቅም እዚህ ሚዲያ ላይ እኔ ብቻዬን ላግዝሽ እና ሂጂ። አሁን ለደረሰብሽ ነገር ቴራፒ ማድረግ አለብሽ። እኔ ያለ ፍቃድሽ እንዳልናገር እኮ ነው የተፈጠረውን ነገር አንቺ ያለ ፈቃድሽ ተናገር እንዳትቀየሚኝ እኮ ነው። ስለዚህ ሄደሽ ቴራፒ አድርገሽ ትንሽ አገግመሽ ሰላም ሆነሽ አይምሮሽ ሰላም ሲሆን ትመለሻለሽ። እሺ ማሚ ችግር የለም። እሺ እሄዳለሁ። ብትሰሚኝ እና ደስ ይለኛል። አልጠይቅም እዚህ ጋር እኔ በራሴ ቃሌ ነው። ሱሱዬ በእናትሽ ኤኒታይም ንገሪኝ ዋትሳፕ ላይ እነግርሻለሁ። እናት አወራሻለሁ። የምፈልገው ነገር ካለ አወራሻለሁ። እኔማ ቤተሰብ አይተሽ ተመለሺ። ትንሽ ቤተሰብ ከሆነሽ እናት አባትሽ ይደባብሱሽ፣ ከቤተሰቦችሽ ጋር ትንሽ ጊዜ ያሳልፊና ሰላም ስትሆኝ ከአቅምሽ በላይ ስትጥሪ የሆነ ነገር በጣም ከጥብቅ ካለ ይበጠሳል። ገባሽ? ራስሽን በጣም አታስጨንቂው። በጣም ራስሽን አታስጨንቂው። አንድ ሰው የሆነ ነገር ከሆነ በኋላ ብንል ምንም ዋጋ የለም። አሁን እኛ እህቶችሽ እናግዝሽ እያልኩሽ ነው። እናግዝሽና ሲደክመው ማረፍ አለበት። ማረፍ አለብሽ። እረፍት ያስፈልግሻል። የሰው ልጅ ሲደክመው እረፍት አርጎ ራሱን ቻርጅ አርጎ ኢነርጂ ሰብስበሽ ሪፍሬሽ አርገሽ ነው እንደ አዲስ መመለስ ያለብሽ። እንደዚህ ሆነሽ ከባድ ነው እውነት ከባድ ነው። በጣም የሚከብደው። አንቺ ጠንካራ ነሽ፣ ትወጫለሽ፣ ታያለሽ። ይሄን ጊዜ ግን ደግሞ ትንሽ ደግሞ ረፍት ደግሞ ያስፈልጋል። የሚገባልሽ ነገር አቡ ከዚህ በኋላ እኔ እዚህ ሀገር አልሰራም። ነብይ እኔ ከዚህ በኋላ አገሬ ነው የምገባው። እኔ ያለብኝን ነገር ጨራርሼ ጠቅልዬ ነው የምወጣው። እዚህ ሀገር አልሰራም። ደስ ይበላቸው። 8 ዓመት ዋጋ የከፈልኩበትን ስራዬን ጥዬ እሄዳለሁኝ። ችግር የለውም። ሰላሜን ስለምፈልግ ከዚህ በላይ ምንም ነገር የለም። አሁንም ምን እንደሆንኩኝ ምን እየሆንኩ እንዳለም አላቅም። ግን እዚህ ሀገር አልቆይም፣ አልሰራም። በቃ እኔ በጣም ራሴን እንደ ጠንካራ ሴት ነበር ማየው። ሁል ጊዜ መቼም አልወድቅም፣ መሬት ልሼ እነሳለሁ ነበር ምለው። ግን አሁን ፈራው። አሁን ፈራው። ጠንካራ ነሽ፣ ብርቱ ነሽ። ብዙ ነገርን ተቋቁመሽ እዚህ ጋር ደርሰሻል። ገባሽ? እና ግን አይሽ ከአቅምሽ በላይ ስትሆኚ ራስንም ማጣት አለ። ገባሽ? ጤናንም ማጣት አለ። ከአቅምሽ በላይ ነገራቶችን ለማስተካከል መጣር የለብሽም። በቃ አንዳንዴ የሆነ ነገር ካልሆነም ነው ካልሆነ መተው ነው። በቃ እኔ ገና መቼ ነበረ ከቤሩት ውጭ ያልኩሽ? እኔ መቼ ነው ሱሱ አታስታውሽም? መቼ ነው ነይ ወይ ዱባይ ሂጂ ነበር ምልሽ ሁልጊዜ አይደለ? ዱባይ ሂጂ በቃ ቤሩቱን ታይሙና ነው ምልሽ። ከፈለግሽ እዚህ ካታር ነኝ ያለው አግዝሻለሁ በምችለው። ሌላ ሀገር ሂጂ በቃ። ይሄ ሀገር ዱባይ ቤሩት የሚሉት ሀገር በጣም ይቀፋል። የሚሰማው ነገር ሁሉ በጣም ይቀፋል። እና በጣም ነው ያዘንኩት ትናንትና በደረሰብሽ ነገር። አሁንም ችግር የለም። ገና ወጣት ነሽ፣ ጤነኛ ነሽ፣ ወጣት ነሽ፣ በህይወት አለሽ። ችግር የለውም። ሁሉም ነገር ለበጎ ነው። የተሻለ ቀን ሊመጣ ሲል ነው ዛሬ ነው የተፈተንኩት። ችግር የለውም። ለምን ይሄ ሲጀመር እኔ ሀገር ለፍቼ አላለፈልኝም። እኔ ወጥቼ ሌላ ሀገር ብቀይር ነው የሚሻል። ለእኔ አስጠላኝ። በቃ እኔ ጠልቼዋለሁ። ስራዬን የምወደውን ስራዬን ጠልቼዋለሁ። አልዋሽሽም። በጣም ነው ያስጠላኝ። ነብያችን ይኸው በጣም ቆይቻለሁ። ሱቅ እንኳን ከሄድኩ ከቻይና ያመጣሁት ልብስ ማለት ነው እንኳንም ጠላሽው። በቃ እንኳንም ጠላሽው ስራሽን ለመሰልሽ ከዛ ሀገር እንድትወጪ ምክንያት ሊሆንሽ የሚችለው ስራሽን መጥላትሽ ነው። ውልቅ ብለሽ ወተሽ ሀገርሽ ሄደሽ ቁራን ተቀርቶብሽ ከቤተሰቦችሽ ጋር ጥሩ ጊዜ ያሳልፈሽ የምትፈልጊው ሀገር ሄደሽ እንደ አዲስ በአዲስ መንፈስ አዲስ ስራ አዲስ ህይወት መጀመር አለብሽ። እንደዛ ነው ፈልግ። ከቻይና ያመጣሁት ልብሶች እንዳለ አይባ የመጣ ቀን 2 ቀን ሸጥኩኝ። ወላሂ ላይቭ እንኳን ከፍቼ ሽጬ አላውቅም። ላይቭ እንኳን ገብቼ አላውቅም። አስጠልቶኝ ማለት ነው። ገባሽ? ግን አልሐምዱሊላህ እኔ ችግር የለውም። መስራት ግዴታ ነው። ካልሰራው ማንም ሊያኖረኝ አይችልም። ነገሮችን እስካስተካክል ድረስ እሰራለሁ። ግን ነገሮችን አስተካክዬ በአጭር ጊዜ ውስጥ እኔ ከዚህ ሀገር ወጥቼ ወላሂ አኮራሻለሁ። ታይልሽ አልፈልግም። ላኢላሀ ኢለላህ። ምን እርዳታውን ነው የማትፈልጊው? እኛ እንርዳሽ እያልንሽ ነው እኮ እናግዝሽ። እሺ ወይ ደግሞ በጊዜ እንድትወጪ እቃው እንዲጣራ እቃውን
በመግዛትና ቶሎ እቃውን እንድታጣሪ በማድረግ እናግዝሽላችሁ። አይ እሸጣለሁ፣ እኔ እሸጣለሁ። ሰው ከስተምር እኮ አለኝ አቡ። እኔ ነኝ የሰነፍኩት እንጂ እኔ ላይቬን ብከፍት እኮ ሁሉም ይገዛኛል፣ ሁሉም ይወደኛል አቡ። በጣም ጥሩ ጥሩ ከስተምሮች አሉኝ የሚገዙኝ። ወላሂ እድሜ ላንቺ። እዚህም ብትይ ከዚህ ውጭ ሀገር ብትይ እኔ ሱቅ ባልከፍት እንኳን በስልክ ደውለው ከአሜሪካ ከእንግሊዝ እየላኩላቸው ነው። ነብያችን ሰሞኑን እንኳን እየላኩ ነው። ገባሽ? ግን እኔ በቃ ዲፕሬሽን ውስጥ ገብቼ እንዲህ ገብቼ ላይቬንም እኔንም እንዳይፍቴ ሞቅ አድርጌ እየሰራው አይደለም። ለዛ የኔ ጥላቻ ነው እየነገርኩሽ ያሉት እንጂ ስራው ጠፍቶ አይደለም። እኔ ነቃ ብዬ ብገባ በደንብ ነው የምሰራው እኮ። ግን እኔ በቃ ምን እንደው እኮ አለቃ አስጠላኝ። በቃ ከመጣው ጀምሮ አስጠልቶኛል። መስራት አስጠልቶኛል። ይለቅሻል። መስራት እንዲያስጠላሽ ስለሆነ የፈለገው አገር ስትቀይር ይለቅሻል። አሁን አንቺ ላይቭሽን ትከፍችን። አሁን ማረፍ አለብሽ። ትንሽ ረፊና እሺ በይኝና እኔ ትኬት ቆርጬ አገር ቤት ልላክሽ። ቤተሰብ ጋር ትንሽ ጊዜ ያሳልፈሽ ቁርአን ተቀርቶብሽ በአዲስ መንፈስ ተመልሰሽ ትሄጂና እቃዎችሽን አጣርተሽ ሸቀሽ ምናምን ልጅሽን ባልሽን ይዘሽ ውጪ ከዛ ሀገር ቅርብሽ በቃ ሀገር ስትወጪ እንዴት ሰላም እንደምታገኝ እንዴት የድሮ ሱሱ ቂታዋ ጎሮዟ ቀልጣፏ እንደምትመለስ ታያለሽ። ሱሱዬ እመኚኝ አጣሹ ነገር ጋር አንቺ ላይ ያለ ነገር ሁሉ ጥርግርግ ብሎ ይሄድና አንቺ ሰላም ሆነሽ እንደ አዲስ ሳቅሽ ሁሉ ነገርሽ ይመለስልሽ። ሁሉ ነገርሽ፣ ጤናሽ፣ ሳቅሽ፣ ለስራ ያለሽ ፍላጎት እንደ ድሮ ተመልሶ ሳቂቷን ተጫዋች በዟን ወዳዷን ሱሱን እንፈልጋታለን። ትመለሻለሽ። እሺ አይዞሽ። ይቅር በያት በእናትሽ። ይኸው ተነስታ ተንበርክካ ይቅርታ ጠይቃሻለች። እንኳን መጥሽ ነገርሽኝ። ሌላንም ሰው እንድጠነቀቅ ነው ያደረግሽኝ። ማንንም እንዳላምን ነው ያደረግሽኝ። በጣም ነው የማመሰግነው። በእንደዚህ ነገር አላምንም ነበረ፣ ግን አሁን ስሰማ እንደ እብድ ነው እያልኩኝ እያበድኩኝ የሰማሁትኝ። በጣም እኔ እንደዚህ አስቤ አላቅም። ሰው በዚህ ልክ ይርቃል ብዬ አላሰብኩም። አንቺ ጋር እውነት ይኑር፣ እሷ ጋር እውነት ይኑር። ፈጣሪ ነው የሚያውቀው፣ አላህ ነው የሚያውቀው። አውጥተሽልኛል ሐቄን። አመሰግናለሁ። ክበሬልኝ። ችግር የለውም። እኔ ከልቤ ነው ይቅር ያልኩሽ። ለምን እናትሽን ይቦን ለምሳሌ እናቴን ገበና አውጥቼ አልሰጠም። ገባሽ? አሁን እውነቱን አውቀሽ ተረድተሽ አንቺ ምንም እንድትወስኝ ስላልፈለግኩ እሺ። እናትሽን ግን አውጥተሽ እናቴ ጋር ብለሽ ስትይ አመንኩሽ። እናቴን እኔ አሳልፌ አልሰጥም። አንቺ ግን እኔ ነው የኔ ነው ለማዳን ሰጠሁት። ለምንድን ነው ታገኝ? ስላሳዘንሽኝ ነው። ገባሻ? ስላሳዘንሽና እውነቱን ማወቅና ያንቺን ህይወት ማትረፍ ስላለብኝ ነው። ሀገር ቤት ደርሰሽ እንድትመጪ ብቻ ነው። እና ደግሞ ሁሉም ዱባይ ትምጣ ብሏል። ዱባይ ነይ። መጀመሪያ ኢትዮጵያ ሄዳ ስትመለስ ዱባይ ትመጣለች። ቤሩት ያላትን ዕቃዋን እስክታጣራ ምን እስክትል ወራት ይፈጃል እኮ ጋይስ። መጀመሪያ ግን አሁን እኔ ቤተሰብ ጋር እንድትሄድ ነው የምፈልገው። እናት አባቷ ጋር ሄዳ ረመዳን ከቤተሰቦቿ ጋር ትጾም፣ ቁርአን ያስቀሩላት፣ ዱዓ ያርጉላት ምናምንና ከዛ መንፈሷ ታድሶ በአዲስ መንፈስ ትመለስና ወደ ቤሩት ፀጉር ቤቷን እቃዋን አጣርታ ምናምን የሚጨረሰውን ጨራርሳ ደግሞ ጠቅልላ ትገባና ከቤሩት ወደ ዱባይ ትመጣለች። እንደዛ ነው። ይኸውልሽ አሁን ቅድም አንቺ የሆነ ባለ ወርቅ ቤት ምናምን ብለሽ ይኸው ትዳር እየተበጠበጠ ነው። ማነው አሁን ፎቶ ባልና ሚስት ልጅ ፎቶ ተደርጎ ቲክቶክ ላይ እየተፖስተ ነው። ሽፍቲ የምን ወይስ እንጥቀሽ? ማን ነው? ኧረ አረብ ነው፣ አበሻ አይደለም እኮ አረብ ነው። የጓደኛዋ ነው ከልባለ እሷ ጓደኛዋ ናት ነው። ኧረ ቤሩት ደግሞ ጣጣችሁ አይደለም። ባብዬ ስም ጠቅሻለሁ። ወርቅ ቤት ተጣራ ነው እንዴ? ቤሩት ያለ ባልና ሚስት ሁሉ ተፈራርቶ ነው የሚኖረው። የሰው ባለ አሳልፋ ትሰጣለች ነው። የሰው ባለ ሪከርዳተሮች አንዴ ሪከርዳተሮች የአንድ ሴትንና የባልን ፎቶ አድርገው ወርቅ ቤት ስላለው ተፖስቷል። ባለቤቱ ደወልላልኝ ይኸው ትዳር ሊበጠበጥ ነው። ምንድነው ይሄ? ታጽዳልኝ አለች። ቆይ ሀበሻ ናት? አዎ። ባሏ ሌላ ዜጋ ነው? አዎ። ወይኔ እንደዛ ከሆነ አዎ ብላ ሪከርዳተሮች አንድ አዎ ብላለች። አሳይተሽ ያን ሰው የተፖስተው ሰው አሳይኝና እሱ ከሆነ
በውስጥ እነግርሻለሁ ብዬ እሱ ካልሆነ አልሆነም አይደለም ብዬ እነግርሻለሁ። ምን በውስጥ ምናምን የለም እዚህ ጋር እንደዚህ ታሳይታ እሱ ሆነ አውናት ያለ ሆነ ማወቅ አለባቸው። ለምን ሄዱ ይማግጣል እንዴ? ይፈላ አሳያት ሪከርድ ላይ የተለጠፈውን ታሳያትና እሱ ሆነ አዎ ትላለች። እሱ ሆነ አዎ ልሻለሁ። ለምን እየማገጣ አቅፋ ትኖራለች? እዛው ተቀርሱታል። እንደዚህ ጓደኞቿን ባል እንኳን አሳልፋ ለሴቶች ትሰጣለች። እንደዚህ አይነት ሰው ናት ነው እያልኩ ያለሁት እንጂ የሰውየው ስም አልጠራውም። ሰውየው ምን አይነት ሰው እንደሆነ አልተናገርኩም። ወርቅ ቤቱ የሱ ይሁን ባለ ወርቅ ቤት ማን እንደሆነ አብራሪ አይደለም። ፈስ ያለበት ዝላ አይችልም። ቤሩት ያሉ ባለትዳሮች አይተማመኑም። የሆነ ነገር ከተባለ ዘለው የኔ ባል ነው። ይሄ ማለት ባሎቻችሁን አታምኑ፣ ቋፍ ላይ ናችሁ። ስታንድ ባይ ሆናችሁ በተጠንቀቅ እየጠበቃችሁት ነው ማለት ነው። እንደዚህ ደግሞ አይሆንም። ሪከርደሮች ናቸው እኮ አቡ ሳያጣሩ ማን እንደሆነ የትኛው ወርቅ ቤት እንደሆነ ሳያጣሩ የልጅቷን ፎቶና የባሏን አድርገው እኮ ነው እኮ። ስለዚህ አሁን አሳያትና የተለጠፈውን አሳያትና እሱ ሆነ አሁን በል ማርያም ስም አልጠቀሰችም ማለት ወርቅ ቤት አለው ስለተባለ ብቻ መፖስት አለበት የባለ ትዳር ፎቶ። ሪከርደሮች የሚሰሩ ባለ ትዳሮች ብዙ እሱ ልንገርሽ አንድ ነገር፣ ዓለምን መቆጣጠር አይቻልም። መቆጣጠር የምንችለው ራሳችንን ነው። ስም ሳይጠራ እነሱ የሆነ ሰው ስለለጠፉ ብቻ እሷ ሪከርዱን ታዳምጠው። ስሙ ከሌለ ሪከርደሮች ሁሌም ይለጥፋሉ። አሁን አንድ ሰው የሆነ ነገር ሲያወራ ስለ ሀቢባ ነው። አጭር ካለ አጭር ሀቢባ ብቻ ናት ዓለም ላይ የሀቢባ ፎቶ ይለጥፋሉ። ወፍራም ካለ ወፍራም ሀቢባ ብቻ ይለጥፋሉ። እኔ እያንዳንዱን እየሄድኩኝ እኔ ነው አንሱልኝ እንትን አልልም እንዴ። በራሳችን እንተማመን እንጂ ምን ጉድ ነው እንዴ? እሺ ዛሬ አንዱ የምታስጠፊ አንደኛውስ ነገር ዓለምን መቆጣጠር ይቻላል? አሁን አሳያት አንዴ የተላከውን ትላክልሽና አሳያትና እሱ ከሆነ አዎ ትበል፣ አይደለ ካልሆነ ደግሞ አይደለም ትበልና ሚስትየው ልቧ ይረፍ። እሺ አብዬ ታሳየኛ፣ እጠብቃለሁ። አይደለም ለስሚ ታረ ተባረክ የሰው ትዳር ነበር ብላለሽ። አይደለም አልሐምዱሊላህ እሱ አይደለም። ይኸውልሽ ሪከርዳተሮች ይኸውልሽ እሱ አይደለም። እሰይ ተባረክ። ይኸው ኖ አረ ምን በወጣው ዘለው የሰው ፎቶ እንደ የባለ ትዳር ፎቶ ምንድን ነው ግን በአላ ነው እንትን ነው ምን ነበር ሪከርደሯ በርቢር ነው የሚሰራው አቋለ ነገር ግን ከዚህ በኋላ ወጣታለሽ ማለት ነው። ሌላ አይደለም። ይሄንን የለጠፍሽው ሪከርደር ከዚህ በኋላ የምትለጥፊው ነገር ሁሉ ውሸት ነው ማለት ነው። አናምንሽም። ቢካት ሳታጣሪኝ የለጠፍሽው ሰውዬው እሱ አይደለም ተብሏል። አንቺ ኬት አምጥተሽ ነው ቤሩት ላይ ወርቅ ቤት ያለው ፈልገሽ ዝም ብለሽ አምጥተሽ ለጥፈሽ? ጉድ ታደቆላት ይሆናል ወይ የዚች ጠላቶች አንድ ወይ ጠላት ይኖራታል በውስጥ ይሄ ነው ብለው ሊያፏግሩ። አየሽ አብዩ ሽንት ፊልም እንደሚሰራ እዚያ ጋር ፎኔ ባላን ቁም ስቅል አሳጥቷለች። ቦስ ወላሂ ባለውለታዎቼ ናቸው። በጣም ነው የምወዳቸው አቡ እነዚህ ባልና ሚስቶች። ደነገጥኩ እኔ ያ ረቢ እያልኩ ነው እንዳትል ብዬ ማለት እንዴ ፈርቼው ላይ ያ ረቢ እያልኩ ነው ላ ያሳየሁት ፎቶን ተንቀጥቅጬ ማለት ነው። በጣም ማከብራት የልጅ እናት ናት። ባሏ በጣም መልካም ነው። እሷም ለኔ ጥሩ ናቸው በጣም ማለት እና በእኔ ጉዳይ ጭራሽ በእኔ ምክንያት የእነሱ ትዳር ሲበጠበጥ አስበሻል እንደ እንቅልፍ እንዴት እንደማጣ ላኢላሀ ኢለላህ። እንኳንም በጣም ነው ደስ ያለኝ ስላልሆነ ወላሂ በጣም ነው ደስ ያለኝ ስላልሆነ እኔ ልውጣ ሌላ ነገር ሳይመጣብኝ ልውጣ ሀቢባ እኔ አልፈልግም። እኔ በውስጥም እንዲሆን እሷን በውስጥ ልንገርሽ ስትል በውስጥም ነው ያልኩትኝ። ለምን እሷ ልቧ እንዲያርፍ ሀቋ ባሏ የባሏን ንጽህና አውቃ ልቧ አርፍ እንዲል ነው። ገባሽ? አሳያት እዚህ ጋር ከሆነ ነው ትበል፣ ካልሆነ አይደለም ትበል ያሉት። የማይወርዱብኝ የለም ሪከርድ። ለምን በቃ ትናንት ለየን አይደለ? እሷም ዝታ ወረደች። ስለዚህ እኔ ከረፈደ ነው ሰላም አርሲ መናወራው ስለመሸ እኔ ነገ ኤምባሲ ሄዳለሁ። ሰብስበው ማናገር ሳይሆን በቃ ሁሉም በየመንገዱ እንዳለው እንገናኝ ምናምን ሁሉም በየመንገዱ ሆነ አደራላታለሁ። ጉዳዩን ቆንጽላ እንዲይዘው አደራላታለሁ። ሰላምዬ ላይቭን እየተከታተልሽ ነው አይደል ውዴ? ፕሊዝ ፕሊዝ ፕሊዝ። ዜዶ አላስገባሽም። ቆይ እየደወለችብኝ ዜዶ ቮይሳል አትገባም፣ አይመለከታትም ጉዳዩ ዜድ እዚህ ውስጥ የለችበትም። ሁሌ በማያገባት ነገር ላይ መግባት ስለምትወድ ነው። ነገ እዚህ ጋር ገብታ በምትናገረው ነገር ብትደበደብ ሀቢባ ቤት ገብቼ በተናገርኩት ተደበደብኩ ልትል ነው አይደል? አያስፈልግም። አንቺ ጉዳዩ ላይ የለሽበትም። የማይመለከትሽ ጉዳዩ ገብተሽ ምን ልታደርጊ ነው? ሌላ መዘዝ መቆየት አልፈልግም። ለማንኛውም እንኳንም የልጅቷ ሀቅ ወጣ።
በዚህ አጋጣሚ ሀናን ስላገኘኋት ደስተኛ ነኝ። በጣም አክባሪ ናት፣ ሰላምተኛዬ ናት። እኔ እና እቺ ልጅ በቀን ተገናኝተን እንኳን አናውቅም። ሀቡ እኔ ቅድም ብዬሻለሁ ብያለሽ። በቀን አግኝቼ ልጅ አቁጣ ሲለው ነው። ትናንትም ሀቡ ያየሁትን አየሁ ብያለሁ፣ ያላየሁትን አላየሁም ብያለሁ። ሱሱ ላይ ሲደረግም ሱሱ ስታስደርግም ያየሁትም የሰማሁትም ነገር የለም። ሀቢባ መደጋገም ባይሆንብኝ ግን ሀቋ እንኳንም ወጣ። ሱሱ እንኳን ደስ ያለሽ፣ አንቺም እግዚአብሔር ይስጥሽ። ገና የልብሽን የዋህነት አይቶ ሱሱ የምናውቀው ነገርም ስላለ የዋህነትሽን ልብ አይቶ ይወጣል ሁሉ ነገር። እሺ ሁሉ ነገር ይወጣል። እኔ ሱሱ ኢትዮጵያ እንኳን ሄደ ሀቡ ቁርአን ሳታስቀሪ እንዳትመጪ ሳይደላት ነው ግን የመጣችው። ሀቡ ብላሽ ነበር ሱሱ ሪች ቁርአን ሳታስቀሪ እንዳትመጪ ብላሽ ነበር። አዎ ማዘሯና እሷ ቪዲዮ ኮድ እያወሩኝ አላለቀስኩም። ሱሱ አንቺን ሳይ አላለቀስኩም። አዎ የሆነ ጊዜ አቡ ቤቴ ውስጥ ፎቶዬና አረብኛ የተጻፈ አገኘን። ከዛ በኋላ እሷ ይሄን ነገር ስላለ ምናምን ሁላችንም ቴንሽን ሆነን ነበር። እንትን አልነው። እኔ ብዙ እንትን ነገር ማውራት አልፈልግም፣ አልወድም ብዬ እንዲሆነ እንዲተደረገብኝ ምናምን ማለት አልፈልግም። እና ለምን አድራጊ ስለምባል እኔ ነኝ እየተደረገብኝ ያለው የምባለው አድራጊ ስለሆነ ይበሉኝ ብዬ ነው የተውኩት። እቺ ዲታቀች ከሷ ጋር እንሂድበት ያላ ነው ማለት ላይ ባላይ እና ከዛ ኢትዮጵያ ሲሄድ ማዘሯን እንዲህ ከማዘር ቁጭ ብዬ እንደውም ፊቴ ላይ ችፍ ብሎብኝ ነበር የዛኔ። አረ ፊቴ ተበላሸ ራይል ምናምን ብዬ ከዛ ማዘርን አገናኘት። አንቺ ልጅ ቁርአን አስቀሪ ምናምን ስትል ልጄ ለምንድነው እንደዚህ የምትውደን አይደለሽም? ያምሻል እንዴ? ጤነኛ አይደለሽም? ለምንድነው ቁርአን የሚቀራብሽ አለች። እንደውም አልፎ ለማዘሯ ራሱ ለማዘሯ አልኳቸው፣ ማዘርዬ ቁርአን ሳይቀራባት እንዳትመጣ አልኳቸው። ገባሽ ነው ምናምን አልኳቸው ማለት ለምን ያኔ ያየነው ነገር የፎቶዋ ላይ ምናምን ብዙ ነገር እንግዲህ ቤቷ በዛ ሰዓት ደግሞ እኔ ታውቃለች ሱሴኔ ቤቷ አልሄድም እንደዚህ ታውቃለች ሁሉን ነገር መቼም እንተዋወቃለን። ገባሽ ግን ነው ቤቴ አይደለም ቤትም እንደዚህ በቃ ሀቡ የሆነ ከስንት አንድ ቀን አሁን የድሮ ቤቷ በስንት አንድ ቀን ያብሶ ደግሞ ያ ነገር የተደረገባት ጊዜ እሷ ላይ ማለት ነው በፍጹም አልሄድም። ከሀኒ ጋርም ጓደኛ የነበሩ ጊዜ አንድ ቀን እኔ እነሱሱ እንኳን እንደዚህ ፈታ ሊሉ ምናምን ሲወጡ ሲጠሩኝ እኔ ስለማልወጣ መጣለው እንኳን ካልኳ ሱሱ ሂጂ አንቺ ውሸታም አትመጭም ነው እንደዚህ ቦታ አልሄድም ብዙም። ገባሽ አቡዬ? እና እንኳንም ሀቋ ወጣ፣ ገና ሀቋም ይወጣል። እኔ ኤምባሲ የሚሄደው ራሴን ለመከላከል፣ ቆንጽላ የሚሄደው ራሴን ለመከላከል ለመናገር ነው የሚሄደው። ወሬ መደጋገም አይሆን። አቡ ደውሎ ያስፈራራል። እሱም አብራችሁ ሂዳ ነገ አብራችሁ ሂዱ። ሱሱ አንቺ ስለምን አትሄጂም? አረ እኔ አልሄድም። መጥቶ ለሚነካኝ አይባልኩሽ እኔ ህይወቴን እሰዋለሁ። እኔ ሄዳለሁ ሀቢባ፣ እኔ ሄዳለሁ ወላሂ። እኔ መጥቶ ለሚነካኝ ከተሸነፍኩ ልሁን አላህ ከቀደረው የፈለጉትን ያድርጉኝ። መጥቶ ለሚነካኝ እጋፈጣለሁ። ከአቅሜ በላይ ከሆነ ይግደሉኝ። አይ ካሉ ደግሞ እኔም እጋፈጣለሁ። ነፍስ ራሴን ለማከላከል እጋፈጣለሁ። ቤቴ ከመጡ ፀጉር ቤቴ ከመጡ ሰው ጋር ግን እጄ አልጣላም። ከመጡ ግን እዚህም ህግ አለ እኮ ሀቢቢ። መጥተው ሱቄ ከተበጠበጡ ለምሳሌ እኔም ጎረቤት አለኝ ብዙ ዓመት የሚወዱኝ ሀቢብቲ፣ ማንም ጫፌን አይነካኝም። በዚህ እኔ የሚጠብቀኝ እኔም ሰው አለኝ ሀቢብቲ፣ እኔም ሰው አለኝ፣ ቤተሰብ አለኝ። ስንት ዓመት ጎረቤቶች አሉኝ ሀቢብቲ። መድኃኒት የምገዛላቸው ምቆምላቸው እንደ እናት ቤተሰብ አሉኝ። አረቦች ንገሪያቸው ግን እሺ፣ አሁን ያለውን ነገር ንገሪያቸው። ያስፈራራት የሚሉሽ እኮ ቴንሽን ሊስቡ ይሆናል እንጂ እኔ አልዋሽም። ለምን አስፈራራኝ ካልኩ ማስረጃ ትባያለሽ። እኔ ግን ተደውሏል፣ ስክሪንሾት እልክልሻለሁ። ፕራይቬት አናውን ነምበር ቁጥር አላነሳሽም እንዴ ዛሬ እኔ ማቀውን ስልክ ማንሳት ፈራው ሀቢባ፣ እማቀውን ስልክ ማንሳት ፈራው። ስለዚህ እኔ ፈሪ ነኝ ሀቢባ። ለምን ምን ብለሽ ሱሱ የምትስቃው እኔ ፈሪ ስለ ማርያም ፈሪ ነኝ። ዱላ ምናምን ግን ሳይሆን ይህን እኮ የሚወስደው እኮ ፈጣሪ ነው። እኔ ፈራለሁ ሀቢባ፣ ነገር ፈራለሁ። ስለምፈራ ነገሩም ይመጣብኛል። ጸብ በዚህ ሰርቀው በዚህ ይመጣል። እመቤትን ሀቢባ በጣም ስለምሸሽ በስልክ አሁን ስልክ ካነሳሽ ሀቢባ ያ ሀቢባ ሪከርድ ያረጉሻል። አሁን መረረኝ። እኔ አሁን ሳቡ ትላንት ምን ብያለሁ? በፈቃደኝነት ከጓደኞች ህይወት ወጣው አይደለ? እንደወጣው ነው እኮ ተቀረስ ወጥቻለሁ። ሰላማቸውን እንድማዘብሻለን። ሪች ድጋሚ ከሴት ጋር ብናይሽ በቪዲዮም ሆነ በላይቭም ሆነ ብናይሽ ሀቡ እቺ ነቀዝ እኮ ናት። ልቤን ስለምታውቅ ነው እንዳላይሽ የምትለው። ግን እኔ ለአሁን ሀቢባ የህሊና ጸሎት ያስፈልገኛል፣ እረፍት ያስፈልገኛል። ይሁን ብቻ ራስን ማዳመጥ ብልሻል እኮ ትናንት ሁለተኛ ሴት የደረሰበት ላለ በሩቁ ሴት ሰላም ላልኩ ብለሽ ቃል ገብተሻል። ሱመያ ምን አለች መሰለሽ የምትለው እኔ ብደውልላት ትመጣለች አለች። ለምን ልቤን ታውቀዋለች። ገባሽ? አሁን እንኳን ይልሽ የሌላ ስልክ ሳላነሳ
አንቺ ምን አስደርግሽብኛል? አንቺ ራሱ አነሳው የሷን አለው አልኳት። ምን አስደርጋሽ? ለማንኛውም ሀቡዬ እኔ መቆየት አልፈልግም። አሁን የሚያስፈልገኝ እኔ ከሁሉ ርቄ ሀቢባ ከሁሉ ርቄ መቀመጥ። አሁን እውነት ሀቢባ እግዚአብሔርን ነው የምልሽ፣ ከሁሉ ርቄ ቲክቶክም እንደውም ትንሽ ጊዜ አርፋለሁ፣ ፊቴንም ደብቃለሁ ከቲክቶክ ላይ። የሆነ ነገር ካለ ሀቡ ቁጥርሽ ስላለ ከጠፋሽ ሀሳብ ይገባናላ። አይ ቁጥርሽ አለኝ ችግር የለውም። የሆነ ነገር ለቆንጽላ መልዕክት አስተላልፌያለሁ። እኔ ሄዳለሁ ነገ ሀቡዬ ሄዳለሁ፣ ችግር የለውም። እናንተ አንድ ነገር ብትሆኑ ገነት ኃላፊነቱን እንደምትወስድ አንቺም ሆነ ሱሱ ምንም ነገር ቢደርስባችሁ ገነት ኃላፊነቱን እንደምትወስድ እኔ ለቆንጽላ መልዕክት። ለምን ግን ሀቢባ እንደኛ ግን ለምንድን ነው አሁን እኮ ሳስቡ ለምንድን ነው የምትፈሪው? ሪቾ ላለው ከዛ ደግሞ አቡዬ ቆጭ ብዬ ደግሞ ሪቾ አንዱ ቅጥስ አድርጎ ቢጥልሽ ስላለው የሆነ ዘሌላ ቁጫ ቤትሽ መከመጣ ናትን በይ ባል አላት ጀግና ባል ማንም አይነካትም። ዝም ብላ ስትንበቀበቅ ነው ወላሂ። ቀይ ቤት ውስጥ ባልሽ አለ። ከቤት ካልወጣሽ ማን አባቱ ሀቢባ አንድ ነገር ልንገርሽ፣ ጠላት ነው በብዙ መንገድ ይመጣል። እንጀራ ልገዛ ወጣለሁ። ኦርደር አርጊ፣ ቤት ሆነሽ ኦርደር አርጊ፣ ቤት ይምጣ። የለም ሀቢባ እዚህ ሀገር ኦርደር የለም። ሀቢባ ተረጅኝ እንጂ አንቺ ቤሩት ተረጅኝ። ኦርደር የለም፣ ጠለባት የለም። ኧረ የለም ጠለባት። ሀቢባ ሰው እንዳይሰማሽ እዚህ ምን ጠለባት ነው የምትይው? የኢትዮጵያ ኑሮ ነው። ቤሩትና ኢትዮጵያ አንድ ነው። አቡዬ በቀልድ ማለት ነው ሀቅ መውጣት አለበት። እናቴን ነው የምልሽ። እኔንም ይሄን ብዙ የሚጠረጠረኝ ሰው እኮ ለራያሬታችን ስኒና ጀበና ይዛ ስለወጣች ገባሽ? ስለዚህ ይውጣ ሀቁ፣ ትክክለኛው ነገር። እኔ የሚያረኩበት ሰውዬ ካለ ይውጣ፣ እኔ የሚያረኩበት ሰው ካለ ይውጣ። እኔ ሀቢባ ስኒና ጀበና እንኳን እዛ ሲሄድ አካውንት ብር ሲሉኝ እቺ ነገር እንደምትመጣ ስለማቅ አንድ ሰው በአካውንት ብር እንዳይለኝ ጊፍት ስጡኝ። 2 ሰዎች ጊፍት ገዝተውልኛል። እማሏቸው ጓደኞቼ ናቸው። ወደውኝ ሪቾ አንቺ እኮ ሰው ታዳምጫለሽ፣ እናወራለን በቃ እንዲህ ስለ ውሎ ስለምናም እመቤቴን ጊፍት መግዛት ይሄ ኃጢአት አይደለም። ግን ሀቡ እስኪ በውስጥ ያወራሁ ጊፍት ገዝተው ቤት ላኩልሽ እቃው እኔ ወሰድኩ ራሴ። አንዱ በሱሱ ሂውማኔር ገዛው። ለኔ እኮ ነው ለኔ። አንቺ እንግዲህ ተመችጭሽ እነሱ ገዝተው ቤት ላኩልሽ ቢሆን መስሎኝ አሰርተውበት ቢሆን ዝም ብለሽ አይደለም። ኖ ማሪ ነው አይደለም። እና እኔ አሁንም እዚህ ህዝብ 16000 ሰው መሀል ህዝብ የምናገረው ያስደረኩባት ካለች እኔ በቲክቶክ ብር ተቀብዬ ተላልኪ የላኩላችሁ ነገር ካለ ቁም ነገር ነው ማውራው ሀቢባ። ይሄ ነገር ነገ እንደሚመጣ አጥርሺ። እኔ እናንተ ብር ልካችሁልኝ እኔ ያስደረኩት ነገር ካለ ምን ካለ በራሄል ገብረ እግዚአብሔር አካውንት ብር ገብቶልኝ ከሆነ አምጡጡ። ግን 100% እርግጥ ጊፍት ይሰጠኛል ስኒያ ያለው ስገለባብጥ ስለመወል። በተረፈ ከዚህ የዘለለ ምንም ነገር የለም ሀቢባ። ሁሉም ተቀምጦ ግን ስም እየተያዘ ስለሚጠፋ በዚህ አጋጣሚ በቃ አላቅም። እግዚአብሔር ሰላሙን ያምጣ። እያደር ምን እንደምንሰማ ደግሞ አላቅም። እኔ ያህናን ቪዲዮ ቀን አይቼዋለሁ። ቪዲዮ ራሷ የፖስተችውን ግን ላይቭ ላይ በቃ ግራ ስለገባኝ ሀቢባ እንቅልፌ አልመጣም። ግን መቤት ተጠቅልየውን ፊቴን ሽፍን አድርጌ እንትን አልኩ። እንቅልፌ አልመጣም። ፈራለሁ። አንቺ ሀቢባ እኔ በጣም ፈራለሁ። ኢትዮጵያ ፖሊስ ነበርሽ? አዎ እዚህ ስመጣ ተቆላሽ ሀቢባ። እንዴት ፈሪ ፖሊስ አድርገው ይቀጥራሉ? እንዴት መንግስት አልገባሽ ሀቢባ? ሀቡ እኔ እኮ ፖሊስ ሊሆን ፖሊስ ቢልሽ በሚሊተሪ እኮ አይደለሁም፣ ሲቪል ክትትል ነበርኩኝ። ዘነበ ቆይ ማለት ነው። ፈሪ ትሆኛለሽ። አሁን እሷን ጠይቂያት። እኔ ምን አይነት ሰው ነው አጠገቧ ማለት ነው፣ ጓደኛዋን ማለት ነው። አንዴ ሱሱ ልካኝ ሴቴ ላከው ቦታ ይፈራም። ቤቴ ምን እንደተፈጠረ ልንገርሽ ወይ? ሱሱ ልካኝ ቆይና ልጅ ነገር ይሆኛለሁ ነው። ያው ለምሳሌ ሀቡ ምን ተፈጠረ መሰለሽ? እኔ ሲቪል ክትትል ነበር፣ ደህንነት ነበር የምጣለው። አቡ አልፈራም ነበር እኔ አልፈራም። ሐቄን እጄ የምደባደብ ሰው ነኝ፣ አልዋሽሽም። ድሮ ማለት ነው ወልጄ በቃ ከመውለዴ በኋላ እርጉዝ ሆንኩኝ። የሆነ ሰዓት ላይ የሆነ ጥቃት ደረሰብኝ። ፈራው በሽተኛ ሆንኩ። ፎቢያ ታውቂያለሽ? ፈሪ ሆንኩኝ፣ አልዋሽሽም። አሁን ግን በጣም ተስፋ የሚያስቆርጡ ነገሮች ሲመጡ ግን አንዴ የተበላሸ ነገር በቃ ያለሽ ተስፋ ትቆርጣለሽ። የበሰበሰ ዝናብ አይፈራም። እኔ ማለት ነው እግዚአብሔርን ፖሊስ ነበርኩ። ሊያውም ፖሊስ ቢሉሽ በሚሊተሪ አይደለም ሲቪል ክትትል የሚያቀኝ አሏሽም። ሲቪል ጀግና ተብዬ ሀቢባ እዚህ አንድ ቀን ያደረገችኝ ኢየሱስ እነግርሻለሁ። ጀግና እዚህ መጥቼ ጩኸት ሳይላጥ ማለት ግን እኮ ሀቢባ ሰው ከያዝኩ እኮ አልለቅም። በእጅ ለእጅ እኮ ትገያለሽ እኮ ግን የሆነ ነገር ትሰማላት። ከዛ አንድ ቀን እኔ በጣም የቤት ሰውዬ ነገር ስለሚፈራ ሀቡ ጠነቀቃለሁ። እንደምጠነቀቀው ደግሞ ይደርሳል ይመጣል።
ከዛ አንድ ቀን ሪት አለችኝ ሱሱ ፀጉር ቤት ስላት እኔ አለች ለሲና አባትና ለሲና ብዬ ፈሪ ሆንኩ አለች። እሺ እላታለሁ። አንቺም እኮ አብድ እነሱ ነው ችግር የሚናገሩት እየሄዱ ከዛ አንቺም እኮ አለችኝ አብድ እንዳይሰማ እያልሽ ነው አይደል ብዙ ነገር ፈሪ ሆንሽ አለች። እውነት ጓደኝ እንዳፈር ያለች። እሺ ያልኩኝና ሀቢባ ተሞልቼ እዛ ተነጋግረን የመጣሁት የሆነ ጸብ ነበር አላውቅም። ከዛ አታ በአረብኛ ላይ ካልኩት አይለኛል እኔ ለአንተ ብዬ ነው ፈሪ ሆንኩት ካሁን በኋላ አልኩት። ለምን ይለኛል እኔ አልኩት አንተ እንዳሰማ ዝም ስል አንተ እንዳታረግ ጥንትን ብዬ ሀቢባ በቃ ይሄ ሊፈነዳ ደርሱ ታውቂያለሽ። እሷም እውነቷን ነው ያኔ ልጅ ሲኖርሽ የሆነ ነገር ሲኖርሽ ኃላፊነት ለምን ከደረሰባት አንጻር እቺ ልጅ ዛሬ አይደለም እኮ ጭቆና የደረሰባት ገባሽ ብዙ ነገር ስላሳለፈች እዛ ጋር ለዛ ሰው ብላ እኔም እሷ ስትለኝ መጣውኝና ለባሎቻችንና ለልጅ ስትለኝ ጊዜ እውነትሽን ነው እሱ አልኳት። መጥቼ ሀቢባ እያለቀስኩ እኔ ላንተ እዚህ ቤት ነገር እንዳይመጣ ካሁን በኋላ አልኩት። በቃ አይዞሽ አለኝ። ሰው አይዞሽ ተብሎስ ሞራል ላይ ኖሮ ሀቢባ የሆነ ነገር በጮኸ ቁጥር ሀቢባ በዚህ ላጥሰን ተከትሎኝ ይመጣል ነገሩ። ሀቡ እግዚአብሔርን አይዞሽ ከዚህ በኋላ አትፍሪያለሽ። ከዚህ በኋላ ለኔ ብለሽ ፈሪ አትሁኚ። ችግር የለም የሚመጣውን ነገር ተጋፈጭ። ያውቃሉ ዝምተኛ ነው ግን ያኔ ሱሱ ታውቃለች በደንብ ሀናም ታውቃለች በደንብ አድርጋ ገባሽ። ጨዋ ነው እና ሀቢባ በቃ ነገር ስለምሸሸው ይከተለኛል። እግዚአብሔር ስሸሸው ይከተል። ከዛ አንድ ቀን ደግሞ አቡ ቁጭ አልኩና እሪችሁ አልኩ የመጣውን ነገር ተጋፈጭ አልኩ። እንደዛም ብዬ ሀቢባ አልደፍርም ብታያቡ አልደፍርም። እግዚአብሔር ናት ይሁን ፈሪ በቃ አላር የሆነ ጸጥ ዝም ግን ሳስበው ሀቢባ ስደስሮት ስከተለው ይመጣል የሆነ ነገር ስር ይመጣል የሆነ ነገር ስል ይመጣል ገባሻል። ስለዚህ እኔ አሁን ነገር አልፈልግም። አሁን ራሴ ማዳመጥ ነው የምፈልገው። የሆነ በቃ የሆነ ሽሽት ማለት ግን ነገ አቡዬ ኤምባሲ ሄዳለሁ ለወርድ ነው። አመሰግናለሁ። እሺ አውቆ አሁን ሙኒት አድርጌ ቮይስ አድርጌላት ነበር ለሰላም አርሴማ ነገ ትመጣለች ራሄል ቆንጽላ። እንደገና ደግሞ ለቆንጽላውን መልእክት አስተላልፍ ያለው በላይቭም እና በቮይስም ለሷ ነገርኳት። አትጂብን ይላሉ እንደዚህ መደበሪያ ልታረጉኝ ነው እንዴ? ማሌዶ ሪከርድ ሀቢባ ህይወቴ ሪከርድ እሄዳለሁ ሪከርድ አንዴ ታክሲ ላይ እያስገቡኝ እኔ ትላንት ባስ ነኝ አላልኩ አንዴ ለጥ እያደረጉ ታክሲ ውስጥ እየከተቱኝ አንዴ የሆነ አረ ውይ ስራቸው እኮ ነው ሪከርደሮች። ሌላ ምን ስራ አላቸው? ስራቸው ነው። ላይቭ ላይ ያልነበረ ሰው የተኛ ሰው ምናምን ሲነሳ ያልሰማውን ነገር እና እኔ እነሱ መደበሪያ ነኝ እንዴ? አቢዋኔ ያስፈራራኝ አካል ናቸው። የቲክቶክ ጋዜጠኛ ናቸው። የሆነ ነገር አሳቀኝ ብታይ እኔ ኮፍያ አስለብሰውኝ ቢጫ ሹራብ ለብሼ ታክሲ ውስጥ ላጥ አድርገው ታክሲ ውስጥ ከተው ታክሲ እየነዳው ምንድን ናቸው እነዚህ? አቢባ ጊዜ እንትን ስላልሽ እኮ ነው። እኔ የጠንቋይ አውቶቢስ ነኝ። ትናንትና ራስሽ እኔ የጠንቋይ አውቶቢስ ነኝ አልኩ እኮ። ግን አቡሶ ሰው ሲናደድ ግን ሀቢባ እዚህ ጋር እኮ የኔም ሀቅ እኮ ወጣ አይደል? አቡዬ ዛሬ ሳይ እሱ በጣም ነው ደስ ያለኝ። እናንተ የሆነ ነገር ብትሆኑ ህዝብ ይጠይቅላችኋል። እኛ ድምፅ እንሆናለን። የት ሄዱ እንላለን። እንፈልጋቸው። እነዚህ የማይታወቁ ሰዎች ማናቃቸው? አቡዬ እኔ ፈልጉኝ፣ በእናትሽ ፈልጉኝ፣ እኔ ፈልጉኝ፣ ወላሂ ፈልጉኝ፣ በቃ እኔ ፈልጉኝ። አሁን አንቺና ሱሱን እኮ ለቤሩት ላለ ኢትዮጵያዊ አደራ ሰጥተናል። ሀቢባ ከእንደገና ሪከርድ ያርጉ አላረጉም። አንቺ እነዚህ ነቀዞች ሪከርድ አልትፈልጌ ፈልጌ አጣውጣ ይሄንን ቆረጡት። አደራ የሰጠሽው ለትላንት ይሄንን ትቆርጣላችሁ። አሁንም ይሄ መልእክቴን ፕሊስ ሪከርድ አድርጉልኝ። ሱሱንና ራሄልን ቤሩት ላላችሁ ኢትዮጵያውያን አደራ ሰጥተናል። ምንም ነገር ቢደርስባቸው ተጠያቂዋ ገነት ናት። ስለዚህ ፕሊስ እነዚህ ልጆች አደራ ብለናቸዋል እና ለቤሩት ላለው ኢትዮጵያ ቆንጽላ አደራ ሱሱና ራሄልን። አይ ሀቡዬ ምን ይመጣውን ነገ እንደወይ እኔ እኮ መጠበቅ ጀመርኩ። በቃ ተዘጋጅች። እንደዚህ ሚልብልባች የውጭ እኮ ብቻዋን ተጋፍጣታለች እኮ የራቁት ቪዲዮ ይዛባታና ስለዛ ባህር ማዶ ስለሄደች ነው ሀቢባ